እግዚአብሔር እንዴት አገኘሽ? እግዚአብሔር ክርስቶስ እንዴት ነካሽ? ከዛ ደግሞ በየትኛው በኩል ነክቶሽ ነው እንደዚህ ለክርስቶስ ቁርጠኛ ሆነሽ መንፈሳዊ ሆንሽው የሚለውን እንይ እስቲ። እሺ ከመጀመሪያ ልጀምርልህ አይደል? አንቺ ከፈለግሽ ጀምሪ። በቃ እኔ ከደክሞኝ ስለመጣሁን እያሳረፍሽኝ ነው። በቃ ኦኬ ከልጅነቴ ልጀምር። እሺ ያው እኔ እናትና አባቴ እንደተጋቡ ልጅ መውለድ እምቢ ብሏቸው ነበር። ለብዙ አመት ሞክረው አልተሳካላቸውም ነበርና አንዱ ወዳጃቸው መጥቶ ቅድስት አርሴማ ገዳም ሂዱና ተማጸኑ፣ ሱባኤ የያዙ ልጅ ትሰጣችኋለች ይላቸዋል። እነሱም እሺ፣ ምክንያቱም ሁሉም ነገር ሞክረው ስላለ ምን ሞክር ብለው ሄደው ሱባኤ የያዙ። ቅድስት አርሴማ የኔ እናት የለመኗትን ማትረሳ የጠየቋትን ማትነሳ አላሳፈረቻቸውም። ይኸው እኔና ወንድሜን ሰጠቻት። መንታ እኛ የስለት ልጆች ነን። መንታ ነው? አይ አይደለም፣ እኔ ታላቅ ነኝ፣ ከዛ ታናሽ ወንድሜ አለ። ስለዚህ የስለት ልጆች ናችሁ ማለት ነው? አዎ የስለት ልጅ ነን። ክርስትና እናቴ ድንግል ማርያም ናት። በስላሴ ቀን ነው የተወለድኩት። ለታቦት ነው የተሰጠሽው? አዎ በቃ እንደዚህ አይነት ነገር ከሆነ እንግዲህ ብዙ ነገር ልንሰማ ነው ማለት ነው። አዎ እንግዲህ እንደዚህ ነው። እኔ የስለት ልጅ እንደመሆናችን ወዲያው ወደ ጭንቅላት አንድ ሰው የሚመጣ በሽታ የሚለው ነገር ነው። የስለት ልጅ ነው። በቃ ታማሚ በጣም ነበር የምንታመመው። በተለይ እኔ በጣም ነበር የሚያመኝ። በቃ መታመም ነው። አንድ ጤነኛ ሆኜ ምንም ነገር የለም። የሚገርምህ ነገር ሆስፒታል አያውቁትም። ብዙ ሆስፒታል ሪፈር ይባላል። መቀሌ አይደር ላይ ምንም የላትም ነው የሚል ጤነኛ ነው። ነገር ግን እኔ በቃ መነሳት መናገር አልችልም፣ ምንም አልችልም። አልጋ ላይ ተኝቼ ነው ምንም ነገር የለም። በሽታ በበሽታ ነው የሆንኩት። ከዛ ደግሞ የሚገርምህ የሆነች ጎረቤታችን ነበረች። የእሷ ልጅና እኔ የተወለድነው እኔ ይሁን እሱ በአንድ አመት እንበላለጣለን እና እርጉዝ ነበረች። ባሏ ወደ ሌላ ሴት አግብቶ ጥላት ሄዶ ከዛ እናቴ ደግሞ ችግር የለውም ነይ፣ እኛ ያለ ሁለት ምግብ ቤት እና አንድ ዳቦ ቤት ነበር እና አሪፍ ነበር የሚሰሩት። ያኔ ነይ እኛ ጋር ትሰራለች፣ ችግር የለውም እኔ ከፍትልሻለሁ፣ ታስቢ ልጅሽም ትወልጃለሽ ምናምን ብላ አመጣቻት። ልጇን ወለደች። ከዛ ደግሞ እንዲሁ ስራ እንድትከፍት ምናምን ብላ ብር ሰጠቻት እና እኛ አጠገብ ነው የከፈተችው ምግብ ቤትን። ያው እናቴ ምንም አላለችም። ሁሉም የየራሱን እንትን ነው የሚወስደው፣ ችግር የለውም። የሆነ ሰዓት ላይ እናቴ በህልሟ ታለቅሳለች ስለኔ፣ ምክንያቱም አሁንም ያመኛል እና ምን ታለች፣ የሆነ ሰው መጥቶ የልጅሽን የተወለደችበትን ቀን የጠየቃታል። እንዳትናገር እናንተ ማናችሁ ስትል አንቺ እየመጣሽው ላይ ታለቅሽ የለ ይሄንን አድርጊ ነው ያላት። ከእንቅልፏ ስትነሳ ጠዋት አካባቢ አባቴን ያቺ ሴት መጣ የኔን እድሜ ትጠይቀዋለች። መቼ ነው የተወለደችው እያለች። ለምንድን ነው የምጠይቀው? የኔና የልጇ አንድ አይነት ስለሆነ ልደቱን ማክበር ፈልጋ እና ስለረሳቸው ነው። በፍጹም እንዳትናገር ምናምን አለችው። አልነገራትም ያኔ። ነገር ግን ድጋሚ መጣ ከኛ ዳቦ ጠየቀችን። እሷ የራሷ አላት ግን ዳቦ ስጥኝ ምናምን ብላ ጠየቀችና እናቴ ያልፈለገችም ግን አባቴ ሰጣት። እናንተ ሴቶች ችግር አለባችሁ፣ ይሄ እናንተ ጣጣ ተያተው ችግር የለውም ብሎ ከዛ በኋላ እኛ ቤቱ ሞልቶ ማለት ነው። ውጭ ነው እንደዚህ ተሰልፈው እዛ ውጭ ምግብ ቤቱ በጣም እናቴ እድል አላት የሚባል ሰው አለ አይደል? የነካችሁ ሁሉ የሚሳካላት ናት። በጣም ነበር የሚሸጠው ምናምን። ከዛ በኋላ ዳቦ ሲጋገር በስሏል፣ ይወጣል፣ ውስጡ ሊጥ ነው። ገበያ እንደዛ ቤት ሞልቶ ውጭ ወንበር ወጥቶላቸው ቁጭ ብሎ የምታውቀው ቤት አሁን ባንንም ዝር አይልም፣ ጭር ያለ ነው። ምንም ነገር የለም። ገርማል። ሰላቢ ነው ወይስ ገበያ መቀማት ነው ይመስለኛል? ወይ እንደ ዛሬ ስታስቢው አንቺ ሰላቢ ማለት ቀጥታ ገበያ መቀማት ቢመስልም ሊያጠፋ ሊያወድም የሚሰልብ አለ።
ለምን በለጠኝ ብሎ የእሱን ሀብት አጥፋ የሚል አለ። ገበያ መቀማት የሚባለው ሰላቢ ግን እሷ ጋር ያለውን ገበያ ቀምቶ እሷን አድህቶ እሱ በእሷ እድል መኖር ማለት ነው። ይለያያሉ፣ ብዙ ናቸው። ሌላኛው እንደ ሶስተኛ ካየነው ደግሞ ሙሉ በሙሉ ስለተበለጡ ድሃ ስለሆኑ ለምን ሀብታም ሆነ ብሎ ድህነታቸው አይሻሻልም አያድግም፣ ግን የዛን ሰው ሀብት ማጥፋት ማለት ነው። እና የትኛው ላይ ነው በብዛት የምታዩት በጉርብትናችሁ? አይ እንትን ላይ ይመስለኛል ይሄ የኛን መተት የገበያ መተት ነው ያደረገችው። ምክንያቱም ወደ እሷ ነው የዞረው። እኛ ጋር የነበረውን ነገር እሷ ጋር ነው የምታየው። እዛ የነበሩ ሰዎች ቤቷ ሞላ፣ በቃ ወንበር ውጭ ላይ ወጥቶ ይቀመጣል። በቃ ንግዷ በጣም እንትን አለ። የኛ ሁሉም ነገር ምንም ነገር የለም። ከሰሩ። እሱ ብቻ አይደለም ምግብ ሊጥ ተቦክቶ ሲጋገር እንትን የሚሆነው ጉንዳን ነው የሚባለው። ልክ እንደዛ ነው የሚሆነው ምግቡ። በቃ እኛ ቤት እንጀራ ይጋገራል። አሁን ተጋግረ ትኩስ እንጀራ ነው። ስትከፍተው የተበላሸ ሳምንት የቆየ ምግብ ልክ እንደዛ ነው የሚሆነው። የሆነ ሰዓት ላይ እኛ ውጭ ነበር ስንበላይ ነበር። ይገርማል በጣም። በዛ ምክንያት የእንትንም ሰላቢ አለ ባይዘው፣ የፍቅረኛም ሰላቢዎች አሉ፣ የትዳር የህይወትም ሰላቢዎች አሉ። ለምሳሌ ዛሬ ከአንድ ደግ ሰው ጋር እየተነጋገርኩ ነበርና ምንድነው ልጅቷን ታናሽ እህቷ በጣም ጥሩ እድል አላት። በጣም ሳቄታ ተጫዋች ፈጣን ናትና ታላቋ ግን በጣም ትዕቢተኛ፣ ሲበዛ ጉረኛ፣ እጅግ በጣም አደገኛ ናት። እና እኔ ሳላገባማ እንዴት እሷ ታገባለች? የሰፈር ሰው መሳቂያ ልሆን ነው እንዴ? ታላቅ እያለ ታናሽ እንዴት አገባ ተብዬ ደግሞ እኔ ቆሞ ቀር ልባል እንዴ ብላ በቃ እንዳትሰደብና ስሟን ለመጠበቅ ስትል ብቻ ፕሊስ እቺን ሀሳብ ለብዙ ሰዎች ሼር አድርጉልኝ። ስሟ እንዳይጠቀም ማለት እንዳትጠራ እንዳትሰደብ ስትል ብቻ ምንድን ያደረገችው? እህቷ ላይ መተት እያደረገች ፍቅረኛ ስትይዝ ፍቅረኛዋን በሰላቢ ስታስጥላት ተዋውቂ ብላ ስታመጣላት እሷ ከተዋወቀችው በኋላ እንደሚከዷት ግን እቺ ትንሽዬ አታውቅም ነበር። በኋላ ነው ጸበል ስትገባ ሁሉ ነገር ያወቀችው። ታላቅየዋ ሁልጊዜ አዲስ የያዘችውን ጓደኛዋን አምጥታት ስታስተዋውቃት ትሰልብባታለች። እነዛ ሰዎች ሰድበዋት ይርቋታል። አንዳንዴ ደግሞ ከሴት ጋር እንዲገኙ ብቻ የተደረገው መተት የሚሰራው ስራ በጣም ከባድ ነበርና ሰፊ ገጠመኝ ነው። መጨረሻው ምን እንደሆነ ብትሰሙ በጣም ይገርማችኋል። እንዲህ አይነት የሰው ሰላቢዎችም አሉ፣ ፍቅረኛ የሚያስጥሉ እህቶች፣ ወንድሞች አሉ። እንዲያውም በብዛት እንዲህ አይነት ነገር በሴት ይበዛል። ወንዶች ላይም አጋጥሞኛል፣ ግን ሞር በብዛት የሚበዛው ሴት ላይ ነው። ሴት ጓደኛማቾች ብዙም አይዋደድም ይባላል። ምናችሁ ናት እፍታ ሚስጥረ? አይ እሷ ጎረቤታችን ናት እና ባሏ እርጉዝ እያለች ጥላት ሄዶ ነው። ዝምድና የላችሁ? የለንም ዝምድና። እንዲህም አይነት ሰው አለ እንግዲህ በጉርብትና በጓደኝነት በእህት በዘመድ በአካል ከእናት ማህፀን አብረው ወጥተው እንኳን ቆሞ ቅር እንዳልባል ብላ እህቴ እንዴት ታገባለች እኔ እያለሁ በዛ ላይ ደግሞ እሰደባለሁ በዛ ላይ ደግሞ ወግ ማድረጉም አይደለም ብላ ለወግ ማድረጉ አዝና ሳይሆን ስሟ እንዳይጠፋ ነው። በጣም ጉረኛና ራሷን በጣም ከፍ አድርጋ የምታይ ትዕቢተኛ ናት። አሁን በዚህ ዘመን ባለው አገላለጽ ምንድነው የሚባለው? ራስን የማምለክ ባህሪ ማለት ነው። እና እንዲህም አለ ለማለት ነው። እስቲ ቀጥይ እህታችን፣ አላቋርጥሽ ነው፣ ይቅርታ። እና ልክ እንደዛ ሆና ያ ምግብ ቤትም ተዘጋ። ምክንያቱም ዳቦ ሊጥ ነው የሚሆነው፣ ከላይ በስሏል። ምን ታቆየዋለህ? ስታወጣው ሊጥ ይሆናል። ምግብም ይጋግራል፣ ሁሉም ነገር ይበላሻል። ልክ እንደዛ እሱ ከስራው ምን ብለው ተዘጋ። ድጋሚ እናቴ እንደዚህ ቡና፣ ስኳር፣ ዘይት ምናምን መሸጥ ጀመረች። ከሰሩ ማለት ነው ያ ምግብ ቤቱን በቃ እዛም። አዎ ሁሉም ሁለቱም ምግብ ቤት ዳቦ ቤትም በቃ ምግብ ቤቱ ምግብ እየሸጠ እያለ ሰው ኮሜንት ነው የሚሰጠው ለምን ዳቦ ሊጥ ሆነ ነው የሚለው ወይስ በቀጥታ ተጸይፎ እዛኛው ቤት ነው የሚገባው? እንዴት ነው አወጣጣቸው ወይም ህዝቡ አጠፋፉ እንዴት ነው? ዳቦ ማቅረብ አልቻሉም። ቤተሰብ ይጋግሩታል፣ እያዩት ነው። ሊጥ ነው ሲቆርሱት ሊጥ እየሆነባቸው ነው። አሁንም ሌላ ይቦካል፣ ይጋገራል። ልክ እንደዛ ስለ ማቅረብ አልቻሉም። እንዴት አድርገው እንደዛ አይነት ምግብ ለህዝብ ያቀርባሉ? ምግብ ቤቱም ጋር የሆነ ቀን ሁለት ያለ ዝም ብሎ ባንዲ ጭር ይላል አይደል? ዝም ብሎ ኬት እንትን የሚባል በቃ ልክ እንደዚህ። የሚገርምህ
ወገባቸው ላይ የሚያስሩት ነገር አለ የሆነ ብር የሚያስቀምጡበት ስሙን አላውቀውም። በዛ እናቴ ብሩ ሞልቷል ስታዩ በቃ እግሯ ራሱ እንትን ማታ ሲቆጠር የለም ብሩ የት እንደሚገባ አይታወቅም። ሁሉ ቀን ሙሉ የሰራችው ማለት ነው ምግብ ቤት እያለ ይገርም ነው በጣም ልክ ስለ በዛ ሰዓት ላይ መንፈሳዊ ያቆም ስለመናፍስት ምንም የሚያውቁት ተአምር የለም። ብቻ ተውት፣ እሱን ከሰሩ ዘጉት። ድጋሚ እናቴ ሌላ ስራ ጀመረች። እሱም ሻሂ ስኳር ማለት ነው ስኳር፣ ዘይት፣ ቡና መሸጥ ጀመረች። ያንዴም በቃ ሁሉም ወደዳት፣ ደንበኞች አሏት። ሙልት ነው የሚለው በቃ የሚገርምሽ ጭንቅላቷ ማትስ ላይ እኔ የተማርኩት ደደብ ነኝ ማሰብ አልችልም። ቆይ ይሄ ስንት ነው ስትል የእጄ መቁጠር አለብኝ። እሷ ወዲያው ነው በጭንቅላቷ ይሄ እንደዚህ ነው እንደዚህ ነው የምትለው። በጣም እንዴት እንደሆነ ባላውቅም በጣም ፋስታ ናት እና መጻፍ አይጠበቅባትም ዱቤ ለማን እንደሰጠች ታውቀዋለች። ልክ እንደዛ እያለች እኔ ራሷ በአይኔ አይቻቃል። የሆነ ሰዓት ላይ ስንሄድ እንጨት ሲበሰብስ መሰለኝ ቀያይ ጉንዳን የሚወጡት ከመሬቱ ከዛ እንደዛ ይፈልቃል። ከየት እንደሚወጣ ታውቅም ይጠረጋል። አሁን የሚወጣ ይጠረጋል። የሆነ ነገር ተጥሎ እናገኛለን። ብዙ ነገሮች ማለት ነው። ምን የምናውቀው ነገር የለም። ለመጨረሻ ጊዜ እሱም የሆነው ምንድነው ትሸጣለች አሁንም እንደ ጉድ። ብሩ ግን የለም። በመጨረሻ የሆነ ሰው መጥቶ የሆነ እቃ ገዛት። ከዛ በኋላ ምንም ነገር አታስታውስም። ለማን ዱቤ እንደሰጠች ማን ምን ይውሰድ ምንም በቃ ዱቤ የሰጠችውን አታውቅም። ማሰብ አልቻለችም። ሁሉም ነገር እንደዛ ተበላሽቶ ሁሉም ነገር ትታ ወደ ሳውዲ መጣች። እናት በቃ ጥላው ማለት ነው። ማን ምን ይሰራል? እዳ ውስጥ ገብታ ራሱ ኩንታል ቡና ምናምን ነው እንትን የሚባል 4-5 የት እንደገባ ታውቃለህ? ማን ምን ይሰራል? የምታውቀው ተአምር የለም። ልክ በጣም እናቴ በጣም ጀግና ሴት ናት። አባቴ በ6 ዓመቴ ነው የሞተው እና ከዛ በኋላ እናትም አባትም ሆነ ያሳደገኝ እሷ ናት። ማንም አባወራ ቤት በግ የማይታረድ እኛ ስጋ አንወድም። ደስ እንዲለን ብቻ በግ ታርዳለች። ምንም እንዲጎልብን አትፈልግም። በቃ እንደ ጥቅ አድርጋ ነው የምታሳድገው። ምንም እንትን አይተን አናውቅም እኛ ነው። መጨረሻ ላይ ሁሉም ነገር አታውቁም። በፍጹም ግን ከሰው እንዳታንሱ ነው እንደዚህ የሚያደርጉት ወይስ ነበራቸው? አላት ነበራት። ሁሉም ነገር ታደርጋለች። ግን የምትሰራው በጣም ብዙ ነው። እንደዛም ሆኖ እየተሰለበ ግን ለኛ በቃ እንትን ማለት አትፈልግም። እኛ የሆነ ከሰው ዝቅ እንድንል ወይ የጎረቤት አይተን ልብስ ተገዛላችሁ እኛ በፍጹም እኩል እንድንሆን ነው ሰው ቀና እንድንል ፈልገው የሆነ ነገር ፈልገን አትከለክለም። እኛ ብቻ መጠየቅ ነው የሚጠበቅብን። ይሄ ፈልጋለሁ ታመጣዋለች። እሱ ነገር ዛሬ ጎድቷችኋል ብለሽ ታስቢያለሽ? እኔን እንደ ባህሪ እኔን ምክንያቱም እኔ ያልኩት ካልሆነ እኔ ትክክል ነኝ፣ እኔ የፈለኩት ይሄ ነው፣ እኔ መጠየቅ ነው የሚጠበቅብኝ፣ አንተሽ ማለት አለብኝ የሚል ባህሪ የወለደው እኔ ጋር መጣ። አብሮኝ ሲመጣ ይሄ በጣም ከባድ እኮ ነው። አዎ ለምሳሌ እናትሽ ይሄንን ግዙልኝ ስትይ እሺ ብለው ስለሚገዙ የጠየቅሽው ነገር በሙሉ ስለሚገዛልሽ አሁንም በዛ ልክ ጎረቤትሽና ጓደኞችሽንም በዛ ልክ ነው የምታያቸው። ብዙ ጊዜ ህጻናት ግዙ ሲሉ እሺ ስለሚባሉ ሁሉ ነገር ፍቃድ ጠይቀው እሺ ስለሚባሉ ወጥተው ልክ ጓደኞቻቸው ጋር ሄደው ሀሳብ ሲሰጡ እሺ መባልን ይፈልጋሉ። ትክክል ነው እንደዚህ አይነት ነገር? እኔ እንደዛ አይነት ሰው ነኝ። እሺ ባትባይስ? እኔ ያልተሳሳትኩት ሲጀምር እሺ ካላሉሽ ምን ታደርጊያለሽ? በጣም ነው የምናደደው፣ በጣም ነው የማለቅሰው። በጣም ብስጭት የሆነ ህፃን ልጅ እንኳን አልመስልም። የሆነ ስናደድ ማለት ቅጥል ነው የምለው። በቃ በጣም ነው ብሳቸው። እንዴት ነው ያ ሰው ወይ በሌላ ቀኑ ሲያልፍ አንስቼ በድንጋይ ግንባሩን ማለት አለብኝ ወይ የሆነ መበቀል አለ፣ ሀቄን መውሰድ አለብኝ። የሆነ ተናግሮኛል እንዴት ነው እኔ ስህተት ነሽ የሚለኝ ምናምን ብዬ የሆነ ነገር አደርጋለሁ። ወይ ልጅን ሂጄ በተዋለሁ ስትልቅ ከሆነ ማለት ነው። ይገርማል በጣም ይሄ ማለት
እንዴት ተቀባይነትን አላገኘውም የሚለው ስሜት እንዲመጣ ያደረገው ትክክል ነኝ፣ የማወራው የምሰራው የማደርገው ነገር ሁሉ ትክክል ነው ብለሽ ስለምታስቢ ነው ማለት ነው። በሚገባ አዎ፣ እንደዛ እናቴ ጋር እዚህን ቋጫው በኋላ እንመጣበታለን። ወደ እኔ ምንድን ነው የሆነ ሰዓት ላይ በጣም ስለሚያመኝ ወደ ህመሙን እንምጣ ማለት ነው። በጣም ስለሚያመኝ ሞክረው ምናምን እናቴ ቡና አጠጣ ምንም ታውቀው ነገር አልነበር። ነይ እስኪ አምጪ እንደዚህ ምናምን ስኒ እስኪ አምጪ ምናምን ብለው ጢሻ አድርገው ምናምን ተፍተውብኛል። ይሁን ምን አፋቸው ውስጥ ምን እንደከተቱ አላውቅም። ብቻ ጫት ነው ግን ይቅርታ ሀገር ስለጠየኩኝ ጫት የሚቃምበት ሀገር ነው? በጫት ድዋ የሚደረግበት ሀገር ነው? በነገራችን ላይ እኛ ጋር ጫት ይጠጣል እንጂ አይቃምም። እንዴ ሰማሽ? እንዴት ጫት ማለት ነው። እንዴት ምን እንደሚያደርጉበት አላውቅም፣ ግን ይቀቅሉታል። ቀይ ነው የሚሆነው። እሺ። ከዛ በብርጭቆ ተሸጠ ሻት ነው ባንዴ እንደዚህ ቀስ እያለ መጠጣት የለም። ይልጥ ነው የምታደርገው። ተቀቅሎ ይዘጋጃል ማለት ነው፣ እንደ ውሃ እንደ ሻይ። አዎ ቀይ ነው የሚሆነው፣ ግን ምን እንደሚጨምሩበት አላውቅም። ብቻ ግን ጫት ነው። ጫቱ ተቀቅሎ ስኳር ያደርጉበታል። ከዛ ሌላ ነገርም እንደሚያደርጉበት አላውቅም። ብቻ እንደዚህ እንደ እንትን ሲያደርጉ ለምሳሌ ጉንበት እየጠበቁ ምናምን እንደዚህ ምግብ ሲያዘጋጁ ልክ እንደዛ ያ የሚጠጣው። ስለዚህ በአንዴ ነው የሚመረቅኑት ማለት ነው። አዎ ጫት ቅመም ሳይሆን ጠጥተን የምመረቅነው። አንቺ ጠጥተሻል? አዎ ጠጥቼ አውቃለሁ። እና እንዴት ነው ጎረቤታችን ታደርጋለች እና ከስንት ደቂቃ በኋላ ነው 100 ሻማ አምፖል የምትሆኚው? አይንሽ አድሪ ነበረች። ምንድን ነው እላቸዋለሁ። አይ ቅማ ነው አሉኝ። እንዴ በዚህ እድሜው አላቸዋለሁ። ወይ እኛ ቤት እኮ ጫት እኮ ጎመን ነው አሉኝ። ይሰማል? በቃ እኛ ጋር ራሱ እንደዛ። አዎ ይሰማል። እና ይመስለኛል ጫት እንኳን አይመስለኝም ይሁን ውሃ እንትን ብሎ፣ ምክንያቱም ምራቅም ሊሆን አይችልም። ያህል ምራቅ ሰው ያወጣል እንጂ የሆነ ውሃ እንደዚህ በእጁ ርጭት የሚያደርግ ባለር እንደዛ ሲረጭ ልክ እንደዛ አይነት ነገር ነው። እና እዚህ ጋር ነው ሁሉም ነገር የሚጀምረው። ከዛ በኋላ እኔ ነገሮችን ከመሆናቸው በፊት አውቃለሁ። እንዴት ነው ባለፈው እንደማንን ነው ስለሆነ ቪዲዮ አምጥተህ ራሱ ራእይን የሚያዩ ምናምን ብሎ የሆነ ያቀረበው ልክ እንደዛ አይነት ሰው ነኝ እኔ። የሚሆኑን ነገር ማወቅ ጀመር። የሚሞቱ ሰዎችን ከሞታቸው በፊት ያለው እዛ ጋር ተቀምጠው የሚያወሩት እዚህ ጋር ሆኜ እሰማቸዋለሁ። ቀን ለምሳሌ እኔ እናንተ ወደሆነ ቦታ እየሄድን ያ ሰዓት ቀን ጊዜው የሆነ ሚስጥር እየነገርከኝ ነው እንበል። ያ እኔ ሰምቼዋለሁ። ያ ነገር ነገርከኝ። በሌላ ቀኑ ደግሞ ያ ቀን ያ ሰዓት ያንን ነገር እየሰማሁትን ነገር እየነገርከኝ ነው። ከዚህ በፊት እኮ አንተ ነግረኸኛል። ለምንድን ደግሞ የሚነግረኝ ይላል። ባለፈው እኔ አንተ ጠቋር ቀድሞ እያሳየኝ እኔ ቀድሜ አይቼዋለሁ። ቀድሞ ነው ያሳየኝ እንጂ ያ ገሃድ አልነበረም። እኔ ገሃድ ነው የመሰለኝ። ምኑን ያየሽው ቀድመሽ? የሆነውን ነገር ለምሳሌ አሁን ወደ ገበያ እየሄድን ነው፣ የለበስነው ልብስ፣ ሰዓቱ፣ ከዛ የሆነ አዲስ ነገር እየነገሩኝ ነው። ለምሳሌ ነይ መምህር ጋር እንሂድ ካሉኝ በዛ ቀንና በዛ ሰዓት ያንን ልብስ ለብሰን ነይ እንደ አዲስ ነግሮኝ እንደማቅ ነይ መምህር ጋር እንሂድ ይሉኛል። ያ ነገር ሰምቼዋለሁ፣ ይሄ ቀን እኔ አይቼዋለሁ። እንዴት ነው እንደዚህ የሚሆነው ብዬ ያኔ ግራ ይገባኛል። ለምን እንደዛ እንደሚሆን በዛ ሰዓት አላውቅም። ብዙ ሰዎች እንደዛ ነገር ያጋጥማቸዋል። አንቺ እንዴት ተረጎምሽው? በእርግጥ መልስ አለው። ቀድመሽ ያልተፈጸመን ነገር አይተሽው ከዛ ደግሞ ራሱ ሲፈጸም ካየሽ ትርጉምም አለው እንትንም አለው እውነታም አለው። እና ግን እንዴት እንደዚህ ሊሆን እንደቻለ መልስ አለው። አንቺ እንዴት ተረዳሽው? እኔ ማስታውሰው እናቴ ሁለት ነገር ነግራኝ ነበር። ከዚህ በፊትም ያ ብቻ ሳይሆን ሌሎች ሰዎች እንደዚህ ጎረቤት እየመጡም ጠፍተውብኛል በተለያየ ሰዓት ማለት ነው። እኔ ማስታውሰው ሶስተኛው ነው። ያም ቤቱ ዘግታ ነው፣ ጨለማ ነው። አሁን ሳስበው ራሱ በደንብ ነው የማስታውሰው። ያ ልጅ 3 ዓመት ወይ 4 ዓመት ይሆናል። እና ከዛ ሰዓት ጀምሮ ስሜት አልባ ሰው ታውቃለህ፣ ምንም የማይመስለው
ምንም ነገር እኔ መውደድ ፍቅር ምን እንደሆነ ራሱ ነው ያላውቅም ነበር፣ አይገባኝም። እና ከዛ ነገር ነው የመጣው። የሆነ ያስገቡብኝ ነገር ያለ ይመስለኛል። ምክንያቱም የሚሞቱ ሰዎችን አያለው፣ ይሞታሉ። በዛ ምክንያት ራሴን ጠላለሁ። ምክንያቱም እኔ ባላያቸው አይሞቱም ነበር የሚል አስተሳሰብ ነበረ። በቃ መተኛት ያስጠላኛል። እንደሞ አንዱን አይቼው ደግሞ ያ ሰው ቢሞት ስላለኝ እዛ ጋር ተቀምጠው ቁጭ ብዬ ስለምሰማቸው ሰውን በጣም ለሰው ጥላቻ አለኝ። በተለይ ትልልቅ ሰዎችን ያልወድም፣ በጣም የሚያስጠሉ፣ በጣም ሀሜታም ናቸው። በጣም ነው የሚያሙት። ሴቶችን ነው እዛ ጋር ሆነው ሴቶችን ነው እንጂ እነሱ እዛ እያወሩ ነው። እኔ እዚህ ጋር ተቀምጬ እየሰማኋቸው ነው። እነሱ እኔ እንደምሰማ አያውቁም። እና እንዳስመሳይ ውሸታም እዛ አብረው አምተው ሌላ ሰው አንዷ ስትነሳ ደግሞ ወደ እሷ ይዞራሉ። እርስ በራስ ታማኝ አይደለም። ለራሳቸው ራሱ ታማኝ አይደለም። በመካከላቸው ፍቅር የለም። እነዚህ ሰዎች ውሸታሞች ናቸው። በዛ ምክንያት እኔ ለእነሱ ጥላቻ አለ። አልወዳቸውም፣ ደስ አይሉኝም። በተለይ ትልልቅ ሰዎች ሲሆኑ መራገብ ነው ስራቸው። እኔ ለራሴ ትልቅ እንትን አለኝ፣ ክብር አለኝ። ምክንያቱም ያንን ነገር ስለማይ የሚሆንን ነገር ለምሳሌ አንተ መጥተህ የምትናገረውን ነገር ከመናገር በፊት እኔ ስለማቅ ከሰዎች የተለዩ አድርጌ ራሴን አለ ከማንም በላይ ነኝ ነው የምለው። በቃ እኔ የተለየሁ ነኝ። ለምሳሌ መታ እንደዚህ ላደርግ እኮ ነው ምናምን ይሁን መታ እንደዚህ ትለኛለች እላቸዋለሁ። ያን ያልኩት መታ ትለኛለች ያና ይደገማል ማለት ነው። በዛ ምክንያት አዎ። በነገራችን ላይ እንደዚህ አይነት ነገር ሲፈጠር ላቋርጥሽና ሁለት ነገር አለ። አንደኛ ቤተሰቦች ቀድሞ ሊያደርግ ያሰበውን ነገር ያሳያችኋል። ከዛ ያሳያችኋል ማለት በቃ ልክ እንደተፈጸመ አድርጎ ወይ በህልም ወይ በእውን በሐሳብም ሊሆን ይችላል እንዳያችሁት አድርጎ ያሳያችሁና ሁኔታው ደግሞ ይሆናልና ግራ ትጋባላችሁ። ከዛ እየለመዳችሁት ስትመጡ እናንተ ላይ ያለው የእናት ይሁን የአባት ይሁን ዛር መንፈስ ወይም ብቻ በአጠቃላይ የሆነ ኃይል የሆነ ነገር እንደተጠናወታችሁ ስታውቁ፣ እንደ ውጪዎች ከሆነ የሰው ልጅ አይኪው መጠን ነው ይላሉ፣ ወይም ደግሞ የሰው ልጅ አዲስ የሆነ ችሎታ ነው ይላሉ። እንደ መናፍስት ጎታቾች ከሆነ ደግሞ አይ የእናቴ አባቴ ቃልቻ ወይም ዛር ነው ወይ እንደዚህ የእናቴ አባቴ ከራማ ነው ብሎ ሊያስቡ ይችላሉ። ነው ግን የሚገርማችሁ በጸሎት ውስጥ ያሉ ሰዎችም ይሄን ነገር ያዩታል። ይሄንን የሚያሳያቸው ግን እግዚአብሔር ነው። ቀድሞ ሊያደርግ ያሰበውን ነገር ቀድሞ ይነግራቸዋል። ጸብ ከሆነ በተለይ መጠንቀቅ፣ አደጋ የሚፈጥር ነገር ከሆነ እንዲህ ሊከናወን ስለሆነ ራስን ጠብቅ ይላቸዋል። ልክ ጉዳዩ ሊፈጸም ሲል አፋቸውን ከስድብም ሆነ ከእርምጃ ከመውሰድ ይቆጠባሉ። ለምን? ቀድሞ አሳይቷቸዋል። መንፈሳዊ ካልሆንንና ዓለማዊ ሰዎች ከሆንን ግን ሁልጊዜ ኮንስታንት ጠዋት መነሳት፣ ቁርስ መብላት፣ ምሳ መብላት፣ እራት በልቶ መተኛት፣ ይሄ ዴይሊ በየቀኑ የሚሆን ላይፍ ከሆነ ሰይጣን ነገ ወይም የሚቀጥለው ሳምንት ላይ ምን ሊያደርግ እንዳሰበ ማድረግ ይችላል። ለምን? የማይቋረጥ ኮንቲኒየስ የሆነ አንድ አይነት የሆነ ህይወት ስለምንኖር በመሀል እግዚአብሔርን በጸሎትም በስግደትም በምንም ስላላስገባ ነው ወይም ስላላስገቡት ሊያደርግ ያሰበውን ነገር ያደርግብናል። ሲያደርግብንም ዝም ብለን መደረግ ነው። የሚገርማችሁ ይሆናል። ከዛ ጉዳዩ ካለቀ በኋላ ወይኔ እኔ እኮ ይሄን ቀድሜ እኮ አስቤው ነበረ፣ ምን አለ ራሴን ብጠብቅ ምናምን የምንልበት የምንጸጸትበት ሁኔታ ነው የሚፈጠረው ማለት ነው። እና በእኛ ላይ እንዲህ እንኳን ያሰበውን ነገር አይደለም ያሰበውን አሳይቶን አስቡ፣ ሳያሳየንም እኮ ያሰበውን ይፈጽምብናል። አሳይቶንም እንኳን መከላከል አልቻልንም። ምን ይደረግ እንግዲህ ቀድሜ አውቄው ነበረ፣ ምንም ማድረግ አይቻልም ይላሉ አንዳንድ ሰዎች። አሁን የሆኑ ሰዎች ሊሞቱ ሲሉ ያሳየኝ ነበር እግዚአብሔር አለች ልጅቷ። በኋላ በደንብ መትጋት መጸለይ ስትጀምር ያንኑ ነገር ቀጥሎታል። ሊሞቱ ሲሉ አንዳንድ ሰዎች ያሳያት ነበረ። ከዛ ምን አደረገች? ሮጣ መንፈሳዊ ከሆነች በኋላ ሮጣ ቤታቸው ሄዳ ጸበል መስጠት፣ እንዲጠጡ ጸበል እንዲጠጡ በእምነት መዳበስ፣ በሽተኛ መጠየቅ ጀመረች። የታመመ ሰው መጠየቅ ጀመረች። ከዛ አሳይቷት መግደል አቆመ። በፊት ግን አሳይቷት ይገላቸው ነበረ። እና እንዲህ አይነት ነገሮችን ወደ መንፈሳዊ ስትመጡ መቀየር ይቻላል ማለት ነው። ቀጥ ይሄታችን ልክ ነህ። እኔም እንደዛ ነው የሆንኩትና መምህር ስለ ሳይኮ ጆስካ ታውቃለህ? ምን ሳይኮ ጆስካ የሚባሉት? ጆስካ ምንድን ነው? ጆስካ
የሆነ ሰሞን ጃዊስታ ነው ትምህርት ቤት ላይ አይ ሳይንሱ ላይ አሁን ባለፈው እያየሁ ነበርና ጆስካ ነው የሚላቸው ሳይኮ ጆስካ ምናምን ይላቸዋል። እስቲ ምንድን ናቸው? እስቲ ንገሪኝ እባክሽ። ኦኬ ትምህርት ቤት ላይ ብቻ የሆነ 11 ዓመታችን ምናምን እያለ ነው እና የሆነች ልጅ አለች ቡዳ በላኝ እያለች ትወድቃለች እና ቡዳ በላኝ እያለች ስትወድቅ ምናምን እኛ የክላስ ጓደኛችን ናት እናነሳታለን። ከዛ የሆነ ቦታ ላይ ትቀመጥና እስኪ ኑ ቡዳ እንደበላችሁና እንዳልበላችሁ ሊላችሁ ትልና ሁላችሁም ቅጠል ቆርጣችሁ አምጡ ትለናለች። እሺ ከዛ እኛ እዛ ግቢ ላይ ቅጠል አለ። ከዛ ቅጠል ቆርጠን እናመጣና ቅጠሉ አይኗ ላይ ታረግና አንተ ትቀርባለህ ወደ ፊቷ። ከዛ እንደዚህ ታረግ በጣም ነው የሚያስፈራ ድምጿ። ደምሽ ይጣፍጣል አይጣፍጥም ትላለች። ከዛ አንተ ትመጣለህ ይጣፍጣል ካለችህ በቃ አንተ በእንቅጥቅጥ ነው የምትሞተው። በቃ ካሁን ይበሉኛል ምናምን እያልክ ትፈራለህ። እና ለኔ አይጣፍጥም አለች። ለግማሹ ይጣፍጣል ትላለች። ለግማሹ ይጣፍጣልም አይጣፍጥምም ትላለች። እሷ ልጅ ከየት እንዳመጣችሁ ነው ያላቀ ምን ትለናለች? ኖ በቃ እንደ ጋርድ ነው ያርገችን። የሆነ እሷ ቆመን በዚህና በዚህ ትቆማለህ። የሆነ በካርቱን ታርገበግብላታለህ። ከዛ እንደ ፈራጅ አይነት አቀማመጥ አለ አይደል? እግሯን እንደዚህ አጥፋን አንቆጭ ስላለች ከዛኛ ቁጭ ብለን እንመጣለን። የምትሰበስበን ግን ከቤተሰባችን የሞተብን ነው። ለምሳሌ እኔ አባቴ ሞቷል። እሺ ጓደኛዬም አባቴ ሞታለ ወይ ያቺኛውኛ እናቷ ሞት እንደዛ ሰብስባ አገናኛችኋለሁ ትለናለች። ኦኬ ዱቢፍቱ አኬራ ዱቢፍቱ ማለት ሙታን ሳቢ ማለት አኬራ ዱቢፍቱ አገናኛችኋለን ትለናለች። እና በነገራችን ላይ የሰው ስሜቱ ያለው አይምሮ ላይ ነው። በቃ አንድ ነገር ካመንክ የሌለ ነገር ራሱ ታያለህ። እና ምንድነው ያደረገችው? አሉ ይኸው አሁን ፊት ለፊትሽ ላይ ያለ አባትሽ አውሪ ትለኛለች። ምንም ነገር እኮ የለም ማንን ነው ማውራው? ከዛ ከጊዜ በኋላ ግን በቃ እያሳመነችን መጣች። የእውነትም አሉ ማለት ጀመርን። ምን አይታችሁ? በአይምሮአችን ያንስል ምንም አላየንም። ምን አባል አይደለ በቃ የሆነ አሁን እኔ መምህር ተስፋዬ ስለ መልከና አውቀዋለሁ። መልከና ይመጣል አይኔ ብቻ ልክ እንደዛ ማለት ነው። ከዛ ቁጭልና አባዬ ምናምን እያልኩ አወራለሁ። ያም እናቴ እያለ ያወራል። እሺ ከዛ ብቻችን ማውራት ጀመርን። ኦይ ጉድ በቃ የሌላ አለማስተል ሰው ጋር መቀመጥ ያስጠላል። በቃ እንደ ሱስ ነው የሆነብን። በዛ ሰዓት ላይ ሱስ ሳትወስድ ስትቀር እጅ መንቀጥቀጥ ይጀምር የለም ስላላወራ በቃ ብቻ ነው የሚሄዱት እነዚህ ሰዎች ብቻ ነው ከዚህ የሚሄዱት ለማውራት እኮ ነው። ይገርም ነው። በቃ አንቺ ብቻ ነሽ የምታወሪው? በምናብ እነሱ ይመጣሉ ወይስ ያወሩሻል? ምን መጨረሻ ላይ ምን ተፈጠረ? ማንም ያው የሚያስቀው ነገር እኮ ምንድን ነው? አሁን አባዬ ደህና ነህ ካልኩኝ ደህና ነኝ የኔ ልጅ እኔ ራሴ እኮ ነው የምመልሰው። ኦኬ አፌ ላይ ሁሉ የሚያወራው ግን አባቴ ነው። ልክ እንደዛ ነው ያሳመነችን። እና በሆነ ጊዜ በኋላ የትምህርት ቤቱ ተማሪዎች ማውራት ጀመራ። በቤትም ሲሆን ቤተሰብ ያያል። ምንድነው ምናምን ሲባል እሷ እንደዚህ ብላኝ ነው። የሚገርም የጠረፋ ንግስት ነች ይላሉ እዚህ ጋር እንደዚህ ብላን ነው ምናምን ማለት ስንጀምር ወስደዋት መጡ ወላጆች ትምህርት ቤት ልጅቷን አስጠሯት፣ ቢሮ ወሰዷት። ለምንድነው እንደዚህ የምታረጊው አንቺ ከየት ያመጣሽው ነው ይላታል። አይ ኧረ እኔ ሙድ እያስኩባቸው ነው፣ ምክንያቱም እኔ ላይት ሁሉም ነገር ወደ እኔ እንዲሆን እንክብካቤ እወዳለሁ። ሁሉም እኔ ያልኩት እንዲሰማኝ እፈልጋለሁ። ኦኬ ክብር እወዳለሁ፣ ዝነኛ መሆን እፈልጋለሁ፣ ተደማጭነት እንዲኖረኝ እፈልጋለሁ። ለዛ ነው እንደዛ የምላቸው እንጂ እኔ የዋሸው ነው እኔ እንደዛ አልኳቸው። እሷ እንደዛ ብትልም ከጊዜ በኋላ እኛ ቤተክርስቲያን እኔ ሰንበት ተማሪ ነበርኩኝ ትምህርት ቤት ነገር እዛ ትተን ቅዳሴ ውስጥ ገብቼ ቆርብ ነበር። ስለ ቁርባን ገብቶ ሳይሆን ዝም ብሎ እንደዚህ የሚቆርበው ነው። መቃብር ለመቃብር መልከስከስ ጀመርን። ይገርም ነው። ልናስቀድስ ሄደን ምግባችንን ይዘና ከዛ መቃብር ቦታ ላይ ያለ አይደል መቃብር ጥንቅላ ወደዛ እንሄድና እዛ ቁጭንን እያወራን እንውላለን። ከዛ በቃ ቅዳሴ ሲያልቅ ምግቡ እንበላለን። የደለበ በሬ መስለን ወደ ቤታችን መመለስ ነው። የት ነበራችሁ ስንባል አስቀድሰን መጣ። ምን እንዳላል ሰማነው። የልጅቷ ነገር ተጽዕኖ ፈጥሮብሻል? ግን ወደዛ ልመለስና በጣም ሱሰኛ አዎ ሰው እንዲያስጠላኝና
እስከሆነ ጊዜ ድረስ በቃ እኔ አልቻልኩም ያንን ነገር ማቆም። በጣም ይገርማል። እንደዚህ አይነት ሰዎች ተጽዕኖ ይፈጥራሉ እና አንደኛ በእናንተ ላይ የበታችነት ስሜት እንዲያድር፣ ሁሌ የተገዥነት ስሜት እንዲያድርባችሁ ያደርጋሉ። ሰሞኑን በቲክቶክም ሆነ በማህበራዊ ሚዲያ በብዛት እየተለቀቀ ያለው ይሄ ነው። ናርሲስት የሚባሉ ሰዎች አሉ። እጅግ በጣም የመከበር የመወደድ እንክብካቤ የመፈለግ ስሜት አለ። ሲናገሩ ተደማጭነትን የመፈለግ ስሜት ቅድም ያልሽው ያንቺ ማለት ነው እና አንቺ ልጅቷ ስትናገር እንደዛ አይነት ባህሪ ስታሳይ አንቺም እንደዛ ትፈልጊ ነበር፣ ትመኝ ነበር ወይም አለመታዘዝ፣ ይሄ እንዴት ታዘኛለች ወይ ማለት ነገር ነበረ? አይ እኔ ዝም ብለን ነው እንደ እንትን ሽሽንም እንዲያትኛ ዘምቢ ማለት የለም በቡዳ ነው ማስበላሽ ነው የምትልን። እኛ ሰፈር ላይ ደግሞ እንድንፈራ ያደረገን ምንድነው? እኛ ሀገር ላይ የሆነ ሰፈር የቡዳ ሰፈር አለ። የሰው ቡዳ ባይኖርም ግን የቡዳ ሰፈር ነው። እዛ የሚኖሩት እነሱ ብቻ ናቸው። ማንም ወደ እነሱ ሰፈር አይሄድም። እዛ ሰፈር ላይ ቡዳ ሰፈር ነው የሚባለው። የራሳቸው ሰፈር ነው፣ እዛ ነው የሚኖሩት እና በእነሱ ነው ማስበላቸው ስለምትለን እንፈራለን። ስለዚህ እሺ ብቻ ነው የምንለው። ይገርማል። በቃ በአጠቃላይ የእናንተን ደካማ ጎን አንደኛ አውቃለች፣ ሁለተኛ የራሷን ቦታ ደላድላ ለራሷን የምታመቻቻችሁ እንዲህ አይነት ራስን የማምለክ ማንነት ወይም ደግሞ ራስ ወዳድነት ስብዕና፣ ጤነኛ ያልሆነ ግለኝነት የሚባሉት አስተሳሰቦች የተለያዩ ሰዎች ለእነሱ እንዲሰግዱላቸውና እነሱ የተለዩ ሰዎች እንደሆኑ አስበው ይጨርሳሉ። መጀመሪያ እኔ የተለየሁ ነኝ ብሎ ያስቡና ሰዎች ከእነሱ ጋር እንዲቀራረቡ የሚፈልጉት ጥቅማቸው እስከተከበረ ድረስ ብቻ ነው እና አምጡ ገንዘብ ምናምን የምትላችሁ ነገር አለ። የሆነ አንድ ላይ አብራችሁ ጫት የምትቀሙበት ወይ አብራችሁ የምትበሉበት የሆነ ነገር የፈጠረችው ኮምቢኔሽን ነገር አለ። አይ ብር ይዘን ምናምን ከመጣን ማለት ነው እንትን እንሰጣታለን፣ ትወስደዋለች። ምን እንደምታደርግበት አናውቅም፣ ብቻ ትወስደዋለች። የሆነ ምግብ ይዘህ ከመጣ ምናምን ትወስደዋለች። ዝም ነው እሺ ነው ትላለች። ትወድቃለች፣ ትጮሃለች ምናምን እኔ ቡዳ እኔ ነኝ ከታች ትሰጣለች ነው። መምህር ግን ድምጿ በጣም የሚያስፈራው ድምጿ ይቀየራል። በቃ ስታወራ ማለት ነው ደብል ድምጽ ያለው ሰው ታጋሪ የሆነ ባዶ ቤት ስታወራ ድምጽ ይመልስ የለ ልክ እንደዛ አይነት ነው እና በዛ ምክንያት እንፈራ ሄሎ ይሰማል። እሺ በዛ ምክንያት እና እንፈራት ነበር። በዛ ምክንያት እኔ ሆነ ሰ በዛ ምክንያት እኔ እንኳን ከሆነ ጊዜ በኋላ ምናምን አቁሜ ነበር ያ ነገር ግን አብራ ብዙ ልጆች በዛ ምክንያት ተጎድተዋል። እዚህ አረብ ሀገር መጥቼ እንኳን ያገኘኋቸው ልጆች አሉ እና ማቆም እንዳልቻል ምናምን ነግረውኝ ነበር። ያ ነገር ተጽዕኖ እንዳደረሰባቸው ነው። ያ ሰንበት ትምህርት ቤት ስንማር ደግሞ መዝሙር ስዘምር ማለት ነው ድምፄን በጣም ጭኬ ነው የምዘምረው። የሰፈር ሰው እንዲያየኝ እኮ ነው ጎበዝ ብለው እንጂ እዛው ድረስ ያ ነገር አልተሆንም እና ብቻ ቤተክርስቲያንም ሄደሽ ያ ስሜት ነበረ። የሆነ ጎበዝ መባል ወዳለሁ፣ ጎበዝ እንዲልኝ እፈልጋለሁ እና ጩሄ እዘምራለሁ እንዲያዩ። ከዛ ስግደት እኔ እኮ ያኔ እሰግዳለሁ መስገድሳ 1 2 እያልኩኝ ነውና እስከ 200 300 እሰግዳለሁ። እንዴት ነው ሰው በተለይ እየቆጠሩ ከሆነ ጎበዝ እንድባል ማለት ነው። እነሱ ጎበዝ እንዲል ዝቀት የሚስግድ ከዛ አረ ቅዱስ ሚካኤል እኮ ዛሬ አይሰገድም ምናምን ይላሉ። እኔ አላውቅም መስገድ አይሰገድ ግን የሆነ እንትን ፍለጋ አለ። ያ ስሜት ነበር በቃ ሰዎች ጎበዝ እንዲሉኝ ብራቮች ጎበዝ ናት፣ አረ ሰጋጅ ናት እሷ ምናምን እንዲባል ማለት ነው። እቺ ታገለግላለች እንዲሉኝ። አዎ ግን ስታጠፊስ ጥፋት ሲገኝብሽ እና ሰዎች ጥፋትሽን ሲያዩብሽ ምን አይነት ስሜት ተሰማሻል? እንዲህ አይነት ባህሪ ካለሽ እንግዲህ አስቸጋሪ ነው። ብዙ ጊዜ እንደዚህ አይነት ባህሪ ያላቸው ሰዎች ጉዳት ደረሰብኝ ካሉ ወይም ጉዳት ተጎድቻለሁ ብለው የሚያስቡ ከሆነ ተቀባይነትን አለማግኘት ነው። ተቀባይነትን ካጡ እንደ ጉዳት ይቆጥሩታል። እና አንቺ ምን አይነት ስሜት ነው የሚሰማሽ ጥፋት ስታጠፊ ወይ ሲበላሽብሽ ሲሰበርብሽ አንዳንድ ነገር ወይ ሰዎች ሲገስጹሽ ምንድን ነው ምላሽሽ? ልጅ ሆኜ ማለት ነው
የሆነ እቃ ብሰብር ጥፋት ባጠፋም ወይኔ ጉዴ እናቴ ትገለኛል እንደዚህ አጥፍቼ ምናምን እኔ ጋር የለም። ኦኬ ጥፋቱ አጥፍቻለሁ፣ ስለዚህ እንዳትቆጣኝ ምን ማድረግ ነው ያለብኝ? በፍጹም ጥፋት አጥፍቼ ማንም ሳይቆጣኝ ከዛ ነገር ራሴ በሆነ መንገድ አድርጌ ያወጣል። አይቆጡኝም። አዎ አይቆጡሽም። በእርግጥ ስታጠፊ አንቺ የሚሰማሽ ይሄ አጥፍተሽ ሰዎች ስህተትሽን ሲያዩብሽ የሚሰማሽ ስሜት አንቺ እንዴት ነው? የውርደት በጣም አሪፍ መልስ ነው። አይ ትክክል አገኘሁሽ። በትክክል ያልሽው ከመጀመሪያ ይዘሽ የመጣሽው ባህሪ ከልጅቷ መጥቶብሻል። ያቺ ያልሻት ልጅ አንቺ ላይ ተጋብቷል። ግን አላጠፋም ነው የሚሉት። ለምን መሰለሽ? ውርደት ስለማይፈልጉ እኮ ነው። በጣም መደነቅ መከበር ስለሚፈልጉ እንዲያው በትምህርትና በሀብት በንቃት ወይም ደግሞ በተለያዩ ነገሮች መበለጥ ስለማይፈልጉ በጣም ጎበዝ የመሆን ቻንሳቸው እንትን ነው። ግን በእልህ ነው ጎበዝ የሚሆኑት። ወይም ደግሞ ከሆነ ሰው ጋር ተነጻጽረው ተፎካክረው አይደለም ከመላው ሕዝብ ጋር ከአንድ ሰው ጋር ለመፎካከር ሲሉ በጣም እንትን በልጠው የሚገኙበት ሁኔታ አለ። የማይችሉት ነገር ውስጥ ገብተው ሁሉ እስከ ሞት የደረሱ ሰዎች አሉ። አራት ችልም ምናምን እንዳይባል አራት ችላለሁ ምናምን ብለው ገብቶ የሞቱ አሉ። ብቃት ለማሳየት ጂነስ ቡክ ላይ ለመመዝገብ በተለያዩ በቤተሰብም እንዲጨበጨብላቸው እንዲሸለሙ ፈልገው ውርደትን ጠልተው ጭምር በዛው ጎን ለጎን መበለጥንም ጠልተው ሶስት ነገር አለ። መበለጥ አንድ ነገር ነው የነሱ ትልቁ ፍራቻ። ሁለተኛ ውርደት የሚባል ነገር አለ። መበለጥ ሌላ ነው፣ ውርደት ሌላ ነው። ከዛ ደግሞ ሰነፍ ተብሎ መጠራትን አይፈልጉትም። እና እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። አንቺ እዚህ ውስጥ እንግዲህ ስጠይቅሽ እኔ አልሸነፍም ወይም ደግሞ ሰነፍ አይደለሁም አልሽኝ፣ አላጠፋም አልሽኝ። ሰው ፊት ነው የማታጠፊው፣ ለብቻሽ ግን በደንብ ታጠፊያለሽ። አንዴ ብቻ መምህር ሰውዬው እንግዲህ እንደዚህ አይነት ባህሪ ያላቸው ሰዎች ቤተሰቦቼ በተለይ መደነቅ፣ ከፍታን የሚፈልጉ ራሳቸውን የሚያመልኩ ወይም ደግሞ ራስ ወዳድነት ስብዕናቸው ከፍ ያለ ወይም ጤነኛ ያልሆነ ግለኝነት ያለባቸው ሰዎች በጣም ከባድ በሽታ ነው። እንደ መፍትሄ የሚቀርበው በነገራችን ላይ እንደዚህ አይነት ሰዎች ከእንደዚህ አይነት ሰው መራቅ ነው። እነዚህ ሰዎች ደግሞ ይሄን ነገር እንዴት ላስወግደው ብለው ካሰቡ ጸሎት ብቻ ነው። ምክንያቱም አንደኛ የመንፈስ ስራ ነው፣ ሁለተኛ ነገር ደግሞ የአስተዳደግ ተጽዕኖ ነው እና የተለዩ ሰዎች እንደሆኑ ያስባሉ። በጣም ራሳቸው የተለዩ ሰዎች እንደሆኑና ሰዎች ለእነሱ እንዲንበረከኩላቸው ይፈልጋሉ። ሰውንም የሚቀርቡት ከጥቅማቸው ተነስተው ነው። ይሄ ሰው ይጠቅመኛል አይጠቅመኝም ብቀርበው ብለው ያስባሉ። ገበናቸውን በፍጹም ለዛ ሰው መናገር አይፈልጉም። የዛን ሰው ገበና ግን በደንብ ማዳመጥ ይፈልጋሉ። ለምን? ካዳመጡ በኋላ እንዲያውም ሪከርድ የማድረግ ያንን ሰው ከዛ በዛ የማጥቃት በዛ ነገር የማጥቃት ባህሪ ያላቸው ሁልጊዜ እንከኑን ደካማ ጎኑን ይዞ ያንን ሰው ሁልጊዜ ተጽዕኖን ለመፍጠር ይፈልጋሉ። እና ናርሲስት ወይም ደግሞ የበታችነት ማነው የጤነኛ ያልሆነ ግለኝነት ስሜት ያላቸው ሰዎች በፍጹም መዋረድ አይፈልጉም። በቃ የመደነቅ የመከበር ስሜቱ እንዳለ ሆነው መዋረድ አይፈልጉም። ከተዋረዱ ደግሞ ያ ያዋረዳቸውን ጉዳይና ያዋረዳቸውን ሰው እስከ ጥግ ድረስ ነው ሊጓጉት የሚፈልጉት ማለት ነው። እስከ ጥግ ድረስ እስከ መጨረሻ ድረስ አይለቁም፣ አይፋቱም ማለት ነው። እልኸኛ ነሽ እንዴ ሚስትራ? እልኸኛ ነሽ? እልኸኛ መሰለ። ግልጽነትሽን ግን በጣም ሳላደንቅ አላልፍም። እና እስኪ አልሳሳትም ያልሽው በምንድን ነው? መቼም የማይሳሳት እግዚአብሔር ብቻ ነው። ግን ያንቺ አልሳሳትም እስኪ ሰው ፊት ነው ወይስ ብቻሽን ስትሆኝም ጭምር ነው? እንዴት ነው አልሳሳትም ማለት? ራሴን እንደ ትክክል ነው የማየው። በቃ የማደርገው ነገር ትክክል ነው። ለምሳሌ እኔ ቢታየኝ አንተ ነጭ እየታየው ሁሉ እኔ ጥቁር ቢታየኝ መብቴ ነው። በቃ ጥቁር ነው ካልኩ ጥቁር ነው፣ ነጭ ነው እኮ ሁሉም እንደዛ ቢል እኔ ሀሳብ ያልቀየም ግትር ነኝ። በቃ ይሄ የራሴ አስተሳሰብ ነው። ከተመቻችሁ ማክበር ነው፣ ካልሆነ የራሳችሁ ጉዳይ ነው የምለው። እና ብቻዬን ብሆን ሰውም ብሆን እኔ አላጣ የሆነ በቃ ትክክል ነኝ ብዬ ስለማስብ የጥፋተኝነት ስሜት አይሰማኝም። እስቲ አናግሪያቸው የሚደውሉትን ሂጂና እንዲ አይተሻቸው እኔ እስከዛ ላውራ። እሺ
እንትን እንዳይረብሹሽ። እህታችን የምትናገረው ትክክል ነው፣ ጎበዝ ነች። ለምሳሌ እንዲህ አይነት ሰዎች ምን ይላሉ? የሚረዳኝ ሰው የተማረ ሰው ብቻ ነው። እኔን ሁሉም ተራው ህዝብ አይረዳኝም፣ ስላልተማሩ ነው የማይረዱኝ፣ ደህና ደረጃ ላይ ያለ ሰው የሚረዳኝ ብለው ነው የሚያስቡት። እና ሁልጊዜ ውሏቸው ከትልልቅ ሰዎች ጋር ከሊቃውንት ጋር ይሆንና ግን ከእነሱ ጋር አብሮ ፎቶ የመነሳት ከእነሱ ጋር አብሮ መሆናቸውን ከነዛ ሰው ጋር መዋላቸውን ለማሳየት በሄዱበት ቦታ ሁሉ ያንን ነገር እንደ ማስረጃ ለማቅረብ ነው። ቢችሉ ገነት መንግስተ ሰማያት ሄደው ይኸው እኮ ከአባ ገሌ ጋር ከፓትርያርክ ገሌ ጋር አብሬን የወልኩት ቢሉ ደስ ይላቸዋል። ምን ትስቂያለሽ? እንደዚህ ቢሉ ደስ ይላቸዋል። እና ራሳቸውን የሚያስቀምጡት በዚህ ደረጃ ነው። እና አይመጥነኝም ይላሉ። አንዳንድ በተለይ እንትን የሚያደርጋቸውን ዲፌት የሚያደርጋቸው ይሄ የሚከላከላቸውን ሰው እነሱን በሌላ ነገር አታክም ያደርገናል ብሎ የሚያስቡትን ሰው ቀድመው ነው ያን ሰው ለማዋረድ ጥረት የሚያደርጉት። የሚያዋርዱበት መንገድ በጣም የሚገርም ነው። አለሽ ከተናገርኩት ውስጥ አንቺ ጋር አለ ይሄ ባህሪ። ለምሳሌ የሚረዱኝ ሰዎች እኮ ስላልተማረ ነው እንደዚህ እኮ እኔ ሰው አይገባውም፣ እኔን እኮ አይረዱኝም፣ ይሄን ብናገር ማን ይገባዋል ብሎ ብዙ ሰው እንትን ይላል። ለራሱ የሰጠው ቦታ ነው እንደዚህ የሚያስብለው። እና አንቺ ጋር ይሄ ነገር አለ? እኔ ሰው ሲጀመር አይረዳኝም ብዬ ነው የማስበው። ምንም አይነት ሰው ይሁን መረዳት አይችልም፣ አይረዳም፣ ማንም አይረዳኝም። ከባድ ነው። እሺ ድንግል ማርያምን ወይ መላእክቶችን አስረድተሽ ነው የምትጸልዩ? ለምሳሌ እኔ እኮ እንደዚህ ነው የምፈልገው፣ ልክ አሁን እግዚአብሔር ይሄ አይሆንሽም ብሎ በህልምም መላእክትም ሊሆኑ ቅዱሳን ሊሆኑ ይችላሉ ጸልየሽ አንቺ የምትፈልጊው ካልተፈጸመ እሺ ሰው ላይስ እሺ ሰዎች ስላልሰሙሽ ልትናደጂ ልትበቀይ ትቻለሽ። ወደ ቅዱሳን ስትሄጂስ ስጠኝ ያልሽውን ነገር ባለመስጠቱ ምን ትይዋለሽ? ይሄንን ተናግሬማ ራሴን ሰው ሳቂያ አላረገ። አይ ግድ የለም እኔ እያልኩ ያለሁት በሌላ ነገር ሳይሆን አንዳንዴ የሆነ ልጅ አፈቅርሽው ምሳሌ ላምጣ፣ ይሄ ምሳሌ ላምጣና በጣም አፈቅርሽው ወደድሽው ይሄን ሰው የኔ ሊሆን ይገባል ብለሽ እሱ ሌላ እንኳን እስኪያገባ ድረስ ማለት ነው አለማመን። አይ ቢያገባ ማፋት ታመጣዋለህ ብሎ ችኬ ማለት ነገር ማለት ነው። አይ ለጨዋታው ድምቀት ነው። አይ እነግርሃለሁ። መጀመሪያ እኔ መንፈሳዊ የሆንኩት በ14 ዓመቴ ነው። አንተ ትምህርት ማዳመጥ የጀመርኩት ይሄ ሁሉም አድርጎ ከ14 ዓመት በታች ነው። ሳውዲ ከመምጣቴ በፊት ማለት ነው። 14 ዓመቴ ነው ለሳውዲ የመጣሁት። እዚህ ጋር ከመጣሁ ስለ መንፈሳዊ ማህበር ላይ ትምህርት መማር ጀመርኩኝ። ኧረ እዚህ ጋር እየወቀሱሽ ነው ብሩክታይት ዘጎርጊስ። ሸመጠጥሽኝ እንደ ይፍታህዬ እኔ እኮ ረዳሽ ነበረ እያለችሽ ነው። አይ በፊት እኮ ነው። አሁን ከኔ ቆንጆ ይኸውልሽ እንመጣለን እኮ አሁን እየመጣን ነው። ስለ በፊት ነው እንጂ ስለ ወደፊት እኮ አይደለም። እና በዚህ አጋጣሚ እየነገርኩህ ልለፍ፣ ድምፄ ይቀያየራል። እኔ ኪነ ጥበብ የሰራን የሁለት ሰው ድምጽ ያለኝ እኔ ኖርማል ነው የማወራው። እነሱ ለምን እንደሆነ አላውቅም። በአንድ ድምጽ ስሪ ለምን ሁለት ድምጽ መሰለኝ የሁለት ሰው እየመሰለ እኮ ነው አንድ ጭውውት ላይ እና በቃ ሁሌ ይሄ ስሞታ ያቀርቡልኝ ያኔ ግራ ይገባኛል። እኔ ድምጽ እንደዚህ አልነበረም። አሁን ተቀይሮ ነው በቃ እንጂ እኔ ድምጽ በጣም ቀጭን በጣም ዝግ ያለ ነበር። አሁን ተቀይሯል። ያ እዛ ድምጽ መቀያየር ጀመረ ወደ መንፈሳዊ ስመጣ ማለት ነው። መጸለይ እንትን መስል እንደዛ ይልኛል። ከዛ እኔ ግራ ገብቶኝ ለምንድነው ድምጽ የሚቀያየረው? ለምንድነው ነገሮችን የማየው? ሌላ ሰው ካላየ እኔ ስለመናፍስ ሳቅ ይሄ መንፈስ ነው ምናምን ሲባል እስካሁን መንፈስ አልመሰለኝም ነበር። የሆነ ቴሌግራም ግሩፕ ላይ የሆነ አባት መንፈስ እያወጡ እና በውስጥ ጥያቄ ሊሆን ስልመሽታል እና በውስጥ ነው ይበቃል። ከዛ ሂጄ አባ ምናምን ብዬ ጠየኳቸውና ወይኔ በስመ አብ በጣም ክሬም የሆነ አባት ናቸው። በጣም የሚደብረው እና ምን ይለኛል፣ አይ በጣም ነው የምታምሪው፣ በጣም ቆንጆ ነሽ፣ በጣም ታምራለሽ ምናምን አለኝ። እሺ አመሰግናለሁ ምናምን ብዬ ጥያቄ ነበረኝ ምናምን ፎቶሽን ፕሮፋይል ባደርገው ይደብርሻል? እንዴ እኔ በቃ ባልሰማ ሼም ይዞኝ ማለት ነው። ባልሰማ ለማለት አባ ጥያቄ እኮ ነበረኝ ምናምን አልኳቸው። እሺ እስኪ ጥያቄሽ ንገሪኝ። በነገራችን ላይ ቆንጆ ስለሆንሽ ህፃን ስለሆንሽ ነው እንጂ እኔ ለሁሉም ሰው እንደዚህ አልጠይቅም አለኝ። እሺ ይሁን ብዬ
ጥያቄ ጠይቃቸዋለሁ። ለምንድን ነው እኔ እንደዚህ አይነት ነገሮች የሚፈጠሩ ስላቸዋለሁ። የሆነች ልጅም እኮ እንደዚህ ብላኝ ነበር። አንዷ በፓንትና በጡት መያዣ ጸሎት ቤት ቁጭ ብላ አንቺ እንደዛ ነው ቁጭ ያልሽ ምናምን ብላ ነገረቻት አለኝ። ኧረ መድኃኒዓለም ምሳሌ አትሆነው እንደዚህ የሚል ምናምን ብዬ እግዚአብሔር ይስጥልኝ ምናምን ብሎ ካረኳቸው እሳቸውም ማህበራቸውም እና በዚህ አጋጣሚ አባቶች ክብር ለራሳቸው። በዚህ አጋጣሚ ትንሽ ክብራቸውን ጠብቁ። በዚህ ቴክኖሎጂውን ስለማያውቁት ብዙ እየተበሉ ነው። ሰው ይጠልፋል ስልኬን ወይም ንግግሬን ሊቀዳ ይችላል ብሎ እንኳን ብዙ አያስቡም እና እንደው ዝም ብለው ስልክ እጄ ላይ ያለው ስልኬ ማንም አላየውም ብለው እንትን ይላሉ። አንድ አባት ተሸውደዋል። በጣም የሚያናድደው ነገር ስልካቸውን ይጠልፉትና ምን አረጉ? ተጠንቀቁ። በዚህ አጋጣሚ የምነግራችሁ ነገር ስልክ ይጠለፍና እንዴት ነው የሚጠለፈው? ስልካችሁ እጃቸው ላይ ከገባ ለምሳሌ አንቺ ስልክ እኔ ጋር ከገባ ምን አደርጋለሁ? ከፕሌይ ስቶር ላይ ወይም ከጉግል ላይ ከክሮም ላይ ማለት ነው አንድ አፕሊኬሽን አወርዳለሁ፣ ሃይድ የሚሆን አፕሊኬሽን። ከዛ ስልክሽን የኔን ስልክ የአንቺ ስልክ ላይ ሞላዋለሁ። እዛ አፕሊኬሽን ውስጥ ከሞላሁት በኋላ ያንን አፕሊኬሽን ሃይድ አደርገዋለሁ፣ እንትን እሰውረዋለሁ። የት እንዳለ አታውቂውም፣ ግን ስልክሽና ስልኬ ተገናኝቷል ማለት ነው። ከዛ የትም ቦታ ብትሄጂ፣ ቴሌግራም ክፈቺ፣ ዋትሳፕ ከማንም ሰው ጋር ብታወሪ ሁሉ ነገርሽን እከታተለዋለሁ ማለት። ያ ደግሞ በጣም ከባድ ነገር ነው እና ብዙ አባቶች እንደዚህ ተሸውደዋል። እኛ አባት እንደዚህ ብለው በማድረጋቸው አቤት አቤት ስንት ነገር ተዋረዱ። እንደው እግዚአብሔር ረድቷቸው እኔም እንግዲህ ሞታቸውን እንደ እርዳታ ነው የማየው። እግዚአብሔር ረዳቸው ነው የምለው እና አረፉ። እኛ አባት ሲያርፉ ያ እሳቸውን በዚህ ልክ ሲቀዳቸው የነበረ ሰው በጣም አዘነ። አይ በቃ ሙት ወቃሽ እንዳልሆን ከሞቱ በኋላ እኔ ይህን ቪዲዮ አላወጣውም፣ ራሱ ሞት ራሱ ቅጣት ሆኖላቸዋል ብሎ ቪዲዮን አጠፋው። ግን እኔ ቪዲዮን የማየት እድል አጋጥሞኝ ነበር። ማነው ድምፁንም ምኑንም ጽሁፋቸውንም እና በዚህ ልክ አባቶች ሲዋረዱ ማየት በጣም ከባድ ነው። እባካችሁን አባቶች፣ በዚህ አጋጣሚ ካህናት፣ ዲያቆናት፣ በተለይ ከክፍለ ሀገር ከገጠር የምትመጡ ስለ አፕሊኬሽንም ሆነ ስለ ማንኛውም በአሁኑ ሰዓት ስላለ ቴክኖሎጂ ብዙ መረጃ የሌላችሁ አባቶች እንደው እባካችሁን ህዝቡ በጣም ቀድሞ ብዙ ስለሄደ አሳልፈውም እንዳይሰጧችሁ በአጋንንትም እየተፈተነ ህዝቡ እናንተንም ቤተክርስቲያንም አብሮ እንዳያዋርድ እንደው ብትጠነቀቁ ጥሩ ነው ማለት ነው። አመሰግናለሁ። ቀጤ በመንፈሳዊ ቅድም ለጠየቀኝ ጥያቄ ምንድን ነው ያንተን ገጠመኝ ማዳመጥ ጀመርኩ። በነገራችን ላይ ሰብስክራይብ ያደረኩት አሳዝነኸኝ ነው። እንዴት? በፊት ማለት ነው በፊት ቀጭን ነበርክና ፊትህ የሆነ የሚያሳዝን ፊት ነው ያለን። ሳይ በቃ ብዙ ሰው አያየውም ነበርና አይ ሰብስክራይብ ላድርገው ምስኪን ነው ምናምን ብዬ ሰብስክራይብ ያደረኩትና ዳቦ እንደዚህ እንደሰጠሽ ነው የምትቆጥረው። ይገርማል። በቃ ገጠመኝ አንድ በተለይ ስታቀርብ ማለት ነው የሆነ ድንግልና ልትሰጠኝ መጣ ምናምን ያልከው እንዴ ልጅ እንዴት ነው ምናምን መምህርነትን ረስቼ ማለት ነው። እንዴት ነው ሰው ውሰደው እያለ እንደዚህ እምቢ የሚለው ምናምን በጣም ገርመኝ። ታዳምጥ። አይ የመጀመሪያ ቁጥር አንድ ገጠመኝ እኮ ነው እሱ። አዎ ያን አስታውሳለሁ። ግቢ እየጠረኩኝ ያዳመጥኩት እንደውም። አዎ ስጋ ቅብ ስለሆንኩኝ የዛን ጊዜ እንትን ብዙም ስላልወፈርኩ አሁንም ለነገሩ ያው ነኝ፣ ግን እንደው ስጋ ቅብ አጥንት ላይ የተቀባ ቀለም ስጋ የሚመስል ቀለም እንደዛ ነበርኩና ያሳዝናለሁ። ብዙ ሰው በአንድ ጊዜ ሰብስክራይብ ያስገባኝ ለዛ ነበር ብዬ አስባለሁ። አይ እንደዚህ ሀቅ ባነጋገር ገጠመኝህን ሳዳመጥ የቀሲስም የአባታችን አባ ግርማ ፈውስ ሳይ ምንድን ነው የማየው እኔ ሲፈወሱ ነው። ከዛ ውጭ የሚያደርጉት ነገር አላይመጣ። ኪዳነ ምሕረት በዕለተ ቀኗ ስለተወለደች እንደዚህ አዳነቻት፣ እንደዚህ አደረገችልን። እኔ ደግሞ መድኃኔዓለም መንፈሱን አውጣው አስጮኸኝ። እኔ መጮህ እፈልጋለሁ፣ መንፈሴ ያለው አስጮኸኝ። አርጋን እያደረስኩ ከዚህ 5 ዓመት በፊት አለቅሳለሁ እየደከመኝ ማለት ነው። እመቤቴ አንቺ አሁን ሰይጣን ካንቺ በልጦ ነው? ለምን እኔ ከላንቺ እያደረስኩ እኮ ነው እያመመኝ ያለው እግሬ፣ ለምንድን ነው ማታስሪ? ከዛ አለቅሳለሁ። ከዛ ቆይቼ ደግሞ ከእንግዲህ እንደውም አላደርስልሽም እሺ ምናምን መንፈሴ ስላልጮኸ ብቻ መጣና መድኃኔዓለም ተው ግን እንድወደህ አድርጊኝ። እኔ አንተ እንድትወደኝ ጠንቋይ ቤት መሄድ አለብኝ? ጠንቋይ ቤት ለሚሄዱት ነው የምትመልሰው ወይስ እኔ ሴተኛ አዳሪ መሆን አለብኝ እንደነሱ እንድትገለጥልኝ?
እንዲቀና ብዬ ማለት ነው። ስዕል አድነው ለሌሎች ስማቸውና ስንተዋል በቆሪጥ ነው የሚባለው። እንደዚህ እያየሁ እልፍ በቃ ልጄ ልታመልጠኝ ነው፣ በቃ አኩርፋ ላደርግለት ይገባል ብሎ እንዲያደርግ ማለት ነው። ቅድስት አርሴማ የስለት ልጅ ነኝ፣ እንዴት ነው ያንቺ የስለት ልጅ ሁኚ፣ እንዴት አትገለጭልኝም? እንዴት መንፈሴን አታጮሂም? እንዴት ጎበዝ አታረጊኝም? እኔ ጸሎት ስጸልይ እየደከመኝ ነው። በቃ የሆነ ድህነት መዳን እፈልጋለሁ። ድህነት ምን እንደሆነ አላውቅም። መንፈሱ እንዲጮህ እፈልጋለሁ። መንፈስ ጮህ፣ ከዛስ ተገለጠችልኝ፣ ከዛስ ዳንኩኝ። የኔው ድህነት ስለምን እንደምፈልግ አላውቅም። በዛ ሰዓት ላይ የምፈልገው የሚታይ ነገር ነው፣ ተአምራት መገለጥ። በቃ የሆነ ሰዓት ላይ እንደውም አንተ ቤተ ጉባኤ ላይ ሰኔ ጎልጎታ ስናደርስ ነበር። ፍልሰታ ይሁን ምን ጾም ላይ መጥተህ አብረን ስንታደርስ ነበርና አንተ አርፍደህ ስትመጣ አንድ ምዕመን ያደርሳል። የሆነ ሰዓት ላይ እኔ አድርሼ ጎበዝ ምናምን ብለኸኝ በስመ አብ በቃ ያልነገርኩት ሰው የለም። መምህር ተስፋዬ እንደዚህ አይከው፣ መምህር ተስፋዬ ጎበዝ አለኝ፣ ቃል ቤት ያሰማልሽ አለኝ። በቃ መምህር ተስፋዬ ኧረ በስመ አብ ለሁሉ ነው የተናገርኩትና በዛ ሰዓት ላይ በቃ ጸሎቱን አቆማለሁ። ቅዱስ ገብርኤል የቅዱስ ገብርኤል ተአምር ስሰማ ለኔም እንደዛ አድርግልኝ እለዋለሁ። ካላደረገ እተወዋለሁ። እንዲቀና ብዬ ወደ ቅዱስ ሚካኤል ይሄዳለሁ። በቃ ሁሉ ነገር ሳደርግ የነበረው እንዲቀኑ ነው። በቃ ቀንቶ ያደርግልኛል በሚል ማለት ነው የፈለኩት። እንኳንም አላደረገልኝ እግዚአብሔር ይመስገን። አይደለ? እንደዛ ነው የምታስቢው? አዎ። አይ አስማ እንኳንም አላደረገልኝ። አድርጎት ቢሆን ኖሮ ምልክትን አሁን ያለሁበት አልሆንም ነበር። በዛው አትቀጥይም ነበር። ምልክትን መሻቱ በጣም ይከብድ ነበር ማለት ነው። አሁን ለምሳሌ ሮሌክስ ሰዓት በጣም ውድና በቃ ዓለም ላይ ብራንዶች የሚባሉ በጣም ትልቅ ብራንድ ነው። አሁን ለአንድ ሰው መጥተህ ያንን ሰዓት ብትሰጠው ዋጋው ካልገባው ምን አይነት ብራንድ እንደሆነ በአሁኑ የሱቅ ሰዓት ምን እንደሆነ ካላወቀ በስንት ብር እንደተገዛ እንደ ኖርማል ሰዓት ነው የሚያዩ። እንደ ማንኛውም ሰዓት ቤቱ ላይ እንዳሉ ልክ እንደዛ ነው የሚያዩ። ማንኛውም ነገር የሚሰጥ ነገር እኔ የምጠይቀው ትልቅ ነገር ነው፣ ቀላል ነገር አይደለም። ህይወትን ነው እየጠየቅ ያለው። ሳይገባኝ ሳይለኝ ቢሰጠኝ ሊይዘው አልችልም። ያ የተሰጠኝን ነገር የሚሰጠኝን ጸጋ የሚሰጠኝን ህይወት እኔ ጋር ላኖረው አልችልም። አልገባኝማ። ድህነትን ጠይቃለሁ። ድህነት ምንድን ነው አላውቅም። የምን ድህነት ነው የምፈልገው? በስጋ መዳን፣ በመንፈስ መዳን። ድህነት የሚለውስ ምንድን ነው? መንፈስ ስለወጣ ድህነት ነው ያ ዳንኩኝ ማለት ነው? መንፈስ ስለጮኸል አይደለም። እያንዳንዱ እግዚአብሔር ያኔ ስላላደረግልኝ አመሰግነዋለሁ። ገብቶኝ ተረድቶኝ ነው እንዲሰጠኝ የፈለገው ያንን ነገርና ለጠየቀው ጥያቄ ትክክል ነው። አሁን እዚህ ጋር በጣም የገረመኝ ቅድም ሳብራራ የነበረው ነው። ገደብ የለሽ ኃይልን የመፈለግ ነገር አለ። እንግዲህ በአንቺ ባልሽው ባህል ውስጥ ያሉ ሰዎች ኃይል ቢኖራቸው ደስ ይላቸዋል። የሆነ እንዲያውም በምናባቸው ራሱ አንዳንድ ነገሮችን ሲያደርጉ ይስላሉ። የሆነ ከዚህ በፊት የሰደባቸውን የተጣላቸውን ሰው ገላጋይ ገብቶ ከገላገላቸው በኋላ እቤታቸው ቁጭ ብለው በሀሳብ በምናብ እየሳሉት አካላቸው እስኪንቀሳቀስ ድረስ እያሉ እየተበሳጩ ያንን ነገር እንዴት መጨረስ እንደነበረባቸው እንደዚህ ባገኘው እንደዚህ ያደርገው ነበር ማን ብለው ኢሜጅ ይስላሉና በመጥፎውም በጥሩም የሆነ ኃይል መጥቶ ያን ጠላታቸውን ወይም የሚፈልጉትን ነገር እንዲያከናውንላቸው የሚመኙበት ሁኔታ አለና ተአምራትን የመፈለግ ነገር እንዳልሽው አለ። ቅድስት አርሴማ እንድታደርግልሽ የምትፈልጊ ወይም ቅዱስ ሚካኤል ወይም መላእክት በአጠቃላይ እንዲያደርጉልሽ የምትፈልጊው ነገር ምድራዊም ይሁን ሰማያዊ ግን ከተለመደው አሰራር ውጪ አንድ የሆነ ነገር ተአምራት እንዲፈጸም ባይሆን ህይወት ላይ ትፈልጊ እንደነበረ ስትናገሪ በቀጥታ የነዛ ሰዎች ባህሪ አንቺ ላይ እንደተጋባ ያስታውቃል። የቡዳው መንፈስ ከልጅቷም ይሁን ከቤተሰብ አንቺ ላይ እንደገባ አያለውና ያ ነገር በእህቶችሽ ላይ ወይ በወንድምሽ ላይ ወይ በእናት በአባትሽ ላይ ማን ላይ ነበረ? ከማን የወረስሽ ይመስልሻል? እንደዚህ አይነት ባህሪ በነገራችን ላይ ልክ ነህ። ቅድም እየተናገርከኝ ነበር ሰው ጋር ከተጣላሁ ማለት ነው ብቻዬን ሁኜ ምናምን በቃ ያሰው ስመታው ቅጥቅጥ አድርጌ በቃ እንደዛ ስላሰብኩ ብቻ ማለት ነው ልቤ ይረጋጋል። ቀጥታ ፍስራ ሳይ ይላል አግኝቼ እኮ ነው ያገኘሽው ይመስልሻል? በቃ
አዎ እንደዛ ይሰማኛል። ባይሆን የወደ አክስቴ እንደኔ አይነት ባህሪ ያላት ይመስለኛል። እንዴት? ምን አይነት ባህሪ? ለምሳሌ በቤተሰብ በብዛት እንዲህ አይነት ነገር ካለ ሊያከብሩኝ ይገባል ብሎ ስለሚያስቡ የተናገሩትን ሀሳብ በሙሉ እንዲቀበሏቸው ይፈልጋሉ። ወይም ከእነሱ ሀሳብ ጋር ሁሉም ሰው ተስማሚ እንዲሆን ይመኛሉ ብቻ ሳይሆን ጥረት ያደርጋሉ። እንዲያውም እስከ ጥግ የሚሄዱት ሁሉም ሰው የኔን ሀሳብ መቀበል አለበት፣ ለዚህ ደግሞ ዋጋ ከፍላለሁ፣ የቻልኩትን ያክል በአለባበስ፣ በአነጋገር፣ በገንዘብ፣ በማንኛውም ነገር አንሼ ወይም ደግሞ እንትኖኜ መታየት አልፈልግም ብለው ያስባሉ። እና ከቤተሰብ ውስጥ እንዲህ አይነት ባህሪ ያለው ሰው አለ? ከአንቺ ጋር የሚፎካከር ወይም አንቺ ከምትፎካከሪው ሰው አለ? አዎ አለ። እነሱ እልኸኝነት፣ ኃይለኝነት እና የሆነ አምባገነንነት ስማቸው ሲነሳ ራሱ ይፈራሉ። እኔ መንገድ ላይ ስመጣ ነገራችን ላይ ሳኡዲ ስገባ የመጀመሪያ ጊዜ ልመጣው እና የሆነ እዚህ ጋር እንደደረስኩ ደበረኝ። እዚህ ያለው እዛ ጋር በጣም ደስ ይል ነበር መንገድ ላይ ግን በቃ እኔ የቤተሰቦችን ሲሰሙ አንድም ቀና ብለው ያየኝ በጣም ነው የሚፈሯቸው እና የሆነ አምባገነንነት እና ኃይለኝነት አለ። ግን እኔ ያልኩት ይሁን ከነሱ ነው የወሰድኩት አይነት የሆነ ከልጅ ከራሴ ከባህሌ ሁሉም ነገር ስለሚያደርጉልኝ ሁሉም እሺ ነው የሚሉኝ። አዎ ልክ ነሽ በቃ የሆነ ነገር ፈልግ ምግብ ቤት ላይ እንኳን እናቴ ማለት ነው እዛ ጋር መጥቶ እኔ ፓስታ ፈልጋለሁ ሲል እኔም ያመጡ እኔ ጁስ ሲል እኔም ቁጭ ብዬ እዛ ድርድር አልበላውም። ግን ሁሉም በቃ ደስ ይለኛል። ስለዚህ ሰዎች የሚያደርጉት ነገር ያምርሻል ማለት ነው? አዎ ያኔ ልጅ እያለሁ አይ ልጅነትም እኔም ሁላችንም በልጅነት አለ። ግን ቢያንስ መንፈሳዊ ከሆንሽ በኋላ ለማስወገድ የሞከርሽው እምቢ ያለሽ አብሮሽ ያደገ ባህሪ የትኛው ነው? ግትር ነኝ አሁንም በጣም የሆነ እያወራሁ ራሱ ማለት ነው በሆነ ነገር ስንከራከር ልክ እኮ ነው ግን እላለሁ። በቃ ሁሉም ግን አለ ግን በቃ ራሴን ታዝበዋለሁ እና በቃ በጣም የከበደኝ ባህሪ ቢሆን በጣም ግትር ነኝ። ለምሳሌ ግትር የምትሆኚው ሰዎች በሚያነሱት ሀሳብ ላይ ነው ወይስ ራስሽ የአንቺን ሀሳብ ሲቃወሙሽ ነው? ይሄ ማለት በደንብ ግልጽ ላድርግልሽ። ክርክርም ተነስቶ ወይም ውይይትም ሊሆን ይችላል። ሁልጊዜ ተቃራኒውን ሀሳብ ይዞ መጥቶ መጨቃጨቅ እውነትህን ነው ይገርማል ምናምን ብሎ ሰዎች የሚያነሱትን ሀሳብ የመቀበል ነገር ነው ወይስ የመቀበል ችግር ነው ወይስ አንቺን ሀሳብ ሲቃወሙሽ ነው ማለት ነው? አንዳንድ ሰዎች ልክ የሆነ ውይይት ሆነው ሁልጊዜ እያወቁት የትክክለኛ ሀሳብ ተቃራኒ መሆን ይፈልጋሉ። ጭቅጭቅ ስለሚፈልጉ ክርክር ስለሚፈልጉ ሊሆን ይችላል። ወይም በክርክር ውስጥ እውቀት ሊገኝ ይችላል ብለው አውቀው ሊያሟግቱ ይችላሉ። በተለይ በአሁኑ ሰዓት ኮንቴንት ክሬተር የሆኑ የዩቲዩብም ቲክቶክም አንዳንድ በጣም ጉንጭ አልፋ የሆኑ ሰዎች አሉ። ሆን ብለው እውነተኛ የሆነውን ነገር እያወቁ መሀል ገብተው ለማከራከርም ሆነ ኒውትራል ሆነው ነገሩን ለማፋጨት ይሞክራሉ። ግን ያውቁታል ተቃራኒ የመሆን አፍራሽ የመሆን ነገር አለ። አንቺ ጋር ሀሳብሽን ሲቀሙሽ ነው የማትወጂው። ሲቀሙሽ ማለት እንዴት እንደዚህ ይሉኛል አይደለም እንዴ ማን ብለሽ ነው የምትከራከሪው? ወይስ ሁልጊዜ የሰዎችንም ሀሳብ ሲያነሱም ጭምር ትቃወሚያለሽ? ሁለቱም ደርቦ ነው የሚመጣብሽ? እንደዛ ሳይሆን ለምሳሌ በሆነ ነገር ሁለታችን ውጭ ሆነን በሆነ ሰው ለምሳሌ አንድ ሰው አይመቸኝም፣ ይሄ ሰው ከዚህ ሰው ጋር እኔ አይመቸኝም ስለሆነ ሰው የሆነች ጓደኛ የመጣ ለምሳሌ ይሄን ልጅ ታውቂዋለሽ ምናምን ካለችኝ አዎ አውቀዋለሁ ምናምን ብዬ ከዛ ትግባባላችሁ አለች። አይ እኔ አልግባባም እና ይሄ ልጅ አይመቸኝ እኔ እና እሷ እንመቻችም አልኳት እና እንደዛ ስላልኩ ሌላ ጓደኛ ያለና እሷ እንዴት ናት ምናምን ብሎ ስለዛ ነገር ሳስታ አይ እኔ አይመቸኝም ያልኳት ምናምን ብዬው እንዴት እንደዛ ትያለሽ አንቺ እንዴት ስለማታውቂው ሰው እንዴት አይመቸኝም ትያለሽ? ስለማታውቂው ሰው እንዴት እንደዛ ትናገሪያለሽ? በዛ ክርክር ተነስቶ የምትናገረው ነገር ልክ ነህ፣ እኔ ግን ስህተት አይደለሁ። አይመቸኝም ማለት መብቴ ነው ስላልተመቸኝ በዛ ሰዓት ላይ እንደዛ ጓደኛሞች ይሆናሉ ወይ የሆነ ነገር ይፈጠራል። ስለ አንድ ሰው ተጠየቅኩ አንግባባም ነው ያልኩት፣ አይመቸኝም ነው ያልኩት። እና እንደዛ ማለት የለብሽም። አንድ ሰው አይመቸኝም የምትይው ምንድን ነው? አውቀሽው ተግባብተሽ
አሳማኝ ምክንያት ሲያመጣብሽ የሆነ ችግር ሲፈጥርብሽ መጥፎ ነገር በህይወት እስካላደረገ ድረስ ጓደኛዬ ጎዳት ብሎ ያ ሰው መጥላት ያ ሰው አይመቸኝም ማለት ያ ስህተት ነው። ትክክል አይደለም ብሎ ባለፈው የተከራከረ ነበርና ከውስጥ የሆነ ልክ እኮ ነው ለምንድን ነው የምከራከረው እና እኔ ላወራ ስመጣ ግን አይ ስህተት አይደለም እላለሁ። አልሸነፍ ባይነት ግትር የምትይው እሱን ባህሪ ነው ማለት ነው። አዎ ይሄን ነገር ወደ መንፈሳዊ ብንቀይረው ለምሳሌ መንፈሳዊ ስልሽ ምን ማለት ነው? እግዚአብሔር መልስ ሳይሰጠኝ ንቅንቅ አልልም ብሎ ሱባኤ ላይ እንደመግባት እንደገናም ሰይጣን ሲፈትንሽ ይሄንን ሰይጣን ከላይ ላይ ሳላባረረው አልፋታውም ብሎ በዚህ ጉዳይ ላይ እልህ ውስጥ መግባት ወደ ፖዚቲቭ ነገር በመቀየር ሞክረሽ ታውቂያለሽ? አዎ ያንን ማድረግ ያለው አሁን ከዚህ በፊት ይሄንን ያዘውና በፊት ምን ነበር የምለው ልድን ወዳለው መንፈስ እንዲጮህ ፈልጋለሁ ጸሎት እንድወድ አድርገኝ ስሜት አልባ ነበር። አይገባኝም የሰዎች እኔ አልጠላም አልወድም ምንም አይመስለኝም ኖርማል ስለማታውቀው ሰው ምንም ልታስባቸው እንደዛ አይነት ነበርኩና ሰው እንድወድ አድርገኝ ነበር የምለው በዛ ሰዓት ላይ ያ አልነበረምና አሁን እዚህ አመት ውስጥ እኔ መንፈሳዊ ሁኜ ብሰግድ ብጸልይ ትልቁ ፈተና ለኔ ውበቴ ነው። በጣም ፌስቡክ ላይ በቃ ሰው መውደቂያው ነው ብዬ የማስበው እኔ የሆነ ከንቱ ውዳሴ ነው። ከንቱ ውዳሴ ማለት በመንፈሳዊ ሳይሆን ስላቋም ፎቶዬን ልኬልህ ነበር አይተኸው ከሆነ ስቶሪ ሳረግ እኔ 1500 ሰው ነው የሚያየው። ያው ሁሉ ሰው የሚጽፈውን ነገር በቃ አንቺ ውበትሽ አቋምሽ እኮ ምናምን እኔ ፍሬንድ ሪኩዌስት ላይ ከ300 ምናምን በላይ ጓደኞች ያልሆኑ የሚጽፉልኝ ማለት ነው። እና በቃ በዛ ምክንያት ብሰግድም ብጸልይ የሆነ ስንፍናል ራስን ውበትን በቃ ራሴን በመስታየት ሳየው የሆነ ዋው እኔ በጣም ቆንጆ ነው ለውበቴ በጣም የምጨነቀው እጄን ስሰግድ እንኳን እጄ ሲያባብጥ ምናምን በቃ እጄ ራሱ ለእግዚአብሔር መስጠት አልቻለም። እቺ ውበቴ እንትና ምናምን ነበርና ከዛ ግን በሆነ ምክንያት እዚህ አመት ውስጥ አንድ አመት ከምናምን የሆነ ነገር እግዚአብሔር ፈለኩ እና እኔ ምን አልኩት ጌታ ሆይ እኔ ይሄንን ነገር የምፈልገው እንድታደርግልኝ እፈልጋለሁ። ዛሬ አይደለም ነገር አይደለም ከዚህ አንድ አመት 10 አመት የሚሆን ይሄንን ማድረገው ግን ለዚህ ጉዳይ እንደሆነ ወቅልኝ ብየው አሁን እንዴት በፊት እየተመለሰልኝ የበፊት ጥያቄ አሁን ተመለሰልኝ። እንድጸልይ አድርገኝ ነበርና ጸሎት ይሰለቸኛል። ምክንያቱም መጀመሪያ አካባቢ ምን አደርጋለሁ 3 ሰዓት ከ55 ደቂቃ ስትል በቆሪጥ እያየሁ ከሆነ እስከ 2 ሰዓት ሆኖ ገና እያየሁ ኦ ማይ ጋድ የጸሎት ሰዓት አለፈብኝ ሳላዩ ሰዓቱ። በእኔ ቤት እኮ ብልጥ ነኝ በቃ ለመሸወር ማለት ከዛ አባታችን ሆይልና ለጥ ጸሎት ሰልችተኝ ማለት ነው። ከዛ ተመልሼ ደግሞ ኧረ ጸሎት እንዲወድ አድርገኝ እለዋለሁ። በቃ የኔ መልካርሽ አሁን እኔ እግዚአብሔር ይመልሰልኝ ለመናገር ነው ጸላይ ነኝ ለማለት አይደለም። ትናንትና ማታ በአርሴማ ምሽት ዛሬ አቡነ ኪሮስ ነውና ከመቅደም ጀምሮ እስከ መልክዓ ስላሴ ሙሉን ሰይፈ ስላሴ አድርሼ ነው ያደርኩት። ለስላሴ ጠዋት ስላሴ ማስሸት ደግሞ እንዳጋጣሚ ትናንትና ማታ ዛሬ አመቷ ማርያም ናት። እንዳጋጣሚ ነው ያየሁት። እንዴ ሁሌ አመቷ ከሆነ እኔ ሙሉን አርጋኑን ነው የማደርሰው። እሺ በሙሉን አርጋኑን ትናንትና እንደውም ላንተ አንተ ባለፈው ደውለህልኝ ብያለሁ። መቤቴ ከፈቀድሽ ይሄንን ፕሮግራም እንዳቀርበው ከፈቀድሽ አቅርቢ ካልሆነ ግን አንቺ ካልፈቀድሽ እና በለቶ ቀኗ ነው ዛሬ አመቷ መቤታችን ሙሉን አርጋኑን አድርሼ ነው ያደርኩት። እና በፊት እኔ ምንድነው እዚህ ለ4 ሰዓት ለ5 ሰዓት ያህል ነው የምቆመው ለጸሎት። አይ ምንም አይሰለቸኝ ጸሎት በጣም ነው የምወደው። በቃ ስራ ጨርሼ ማለት ነው ጸሎት ቤት ተቀምጬ ስልክ መነካካት አልችልም። እግዚአብሔርን እስከማመጣ ይሄ ስራ ጨርሼ መች ነው ሂጅ የማመሰግነው እሺ መልካም ማለት ነው። ዳሴ ማርያም የጸሎት ፍቅር አድሮብኛል። ምክንያቱም ለብዙ ሰዓት ቆሜ አሁን እኔ አርጋኑን ሙሉን ሳደርስ 4 ሰዓት ከምናምን ይፈጅብኛል።
እና ያ ሁሉ ሰዓት ቆሜ ሳደርስ ሳይሰለችኝ ሳይለኝ በጣም ነው ናፍቀው ደስ ብሎኝ ነው የማደርስ እና እግዚአብሔር አሁን ጸሎቴን መልሶልኛል። ጸሎት እንድወድ አድርገኛል ያልኩት ጸሎት እንድወድ አድርገኛል። በጣም እኮ የሚገርም ቃል ነው የተናገርሽ። ጸሎት እንድወድ አድርገኝ ማለት ሱስ እንዲሆንሽ፣ ጸሎት ሱስ እንዲሆንሽ ነው እኮ የለመንሽው። አሁን ሱስ ሆኖብኛል። በጣም ነው ጸሎት የምወደው። በቃ ለጸሎት ፍቅር አድሮብኛል እና በፊት እኔ ቅድስት አርሴማ ምን እልሃለሁ ውበቴን እንድንቀው አድርጊ። ፈተና የሆነብኝ እኔ ውበቴን እያየሁት በጣም እንድንቀው አድርጊ እባክሽ። እና በአቋሜ ስለሚያምር እርኬ ስለሚያምር ብዙ የሚመጣብኝ ሙገሳ አለ። እሱ እየጣለኝ ነው መንፈስ በዛ ያ ነው ደካ ሲበዛ በጣም ቆንጆ በመሆንሽ ይሆን ያ ባህሪ የተጠናወተሽ። ብዙ ጊዜ በጣም ቆንጆ ናቸው። ያው ይቅርታ ግን ለምናገረው ነገር አንቺንና ተመልካች 1300 ሰው ይታየኛል። በጣም ቆንጆ ናቸው ተብሎ የሚታሰቡ ሴቶች በ100% ሲሰላ 70%ዎቹ በጣም ስሜታዊ፣ በጣም አኩራፊ፣ በጣም ትዕቢተኛ፣ ከንቱ ውዳሴ የሚያጠቃቸው ትምህርት ላይም ብዙም ዘልቀው የማይሄዱ ተብሎ ይባላሉ። ያው ከ30% ነው ቆንጆ ሆኖ የሚገኙ። ለምን ማን ነው በትምህርት ጎበዝ የሚሆኑት? ምክንያቱም መልኬ በቃኛል አይነት አካሄድ ይሄዳሉ ብዙ ጊዜ ይባላል። እና ምን ትያለሽ ይሄንን? ልክ ነው ይባላል። እኔ ስላልኩ ሳይሆን የምትስማሚው ያልካቸው ባህሪዎች ራሱ አለ። እኔ ስላልኩ ሳይሆን የምትስማሚው አቋን እንድትነግሪኝ ነው። ለምን ቆንጆ ስለሆንኩኝ ብማርም ባልማርም በቃ አንዱ ያገባኛል የሆነ ደስ የሚል ላይፍ እኖራለሁ ብሎ ስለሚያስቡ ያን ያክል በትምህርትም በምንም አይገፉም። በጸባያቸው እንኳን ጨብላቃ ቢሆኑ አመላቸውን ብዙ እንትን እንኳን ቢሆን ይሄ ደስ የማይል እንኳን ቢሆንም ቻል አድርጎኝ አብሮኝ ይኖራል ሲፈልግ ይተው ብለው በዚህ ባህሪያቸው እንዲያውም ቆመ ቀር የሆኑም አብዛኞቹ አሉ። ኧረ እንደው ካንቺስ እንደው ገሌ ይሻላል ብለው ሁሉ ሌላ መልኳ ማትገናኝ አግብተው ሁሉ ለማበሳጨት የሚሞክሩ ወንዶችም አሉ። ከዛ አንጻር አንቺ ራስሽን እንድትገልጭልኝ ይፈልጋሉ። ገና ያልገለጽሽው ባህሪ አለ። ኦኬ ልክ ነህ። ልክነቱ ምንድን ነው? ቆንጆ ስለሆንኩኝ እኔ ማንም እኔን እንትን ማለት አይችልም። የሆነ ማንም ወንድ እኔን እምቢ ማለት አይችልም። እና በቃ እኔ ቆንጆ ስለሆንኩኝ በቃ እኔ ውብ ነኝ፣ እኔ ራሴ ካገኘኝ ራሱ በቂ ነው። እና ግን በገንዘብ ደረጃ ይሄ ወንድ ምናምን ነው እኔ ቢዝነስ ውመን መሆን ነው የምፈልገው ነው የምለው። እና ከወንድ ምንም ነገር አልጠብቅም፣ በራሴ ማድረግ ነው የምፈልገው። እኔ ለወንድ እጄን አልዘረጋም ነው የሆነ በቃ እኔ ቢዝነስ ውመን ሆኜ የራሴን እንትን ነው የምለው። እኩልነት አለ አይደል? እንደዛ ነው የምለው። ግን እንደ ግትርነት እንዳልከው አዎ፣ እንደውም የሆነ ሰዓት ላይ በስላሴ ስም እኔ እኮ ሳስበው ማለት ነው ምን ሁኜ ነው እላለሁ። ፍቅረኛ እንደዚህ እንደ ጓደኛ ማለት ነው እነሱ ከሆነ ማኔ ስሜት የለኝም። አፈቅርሻለሁ ምናምን እያለ ኦኬ ምናምን ብዬ የሆነ ሰዓት ላይ በቃ አንቺ ለእኔ ስሜት የለሽም እና መለያየት አለብን አለ። እንዴት ቢደፍር ነው እሱ እኔ የሚሰው ያ ማለት እንዴት ድፍረት ያ ማለት እንደዛ ያለበት ምክንያት በትክክል እውነቱን ነው። ግን ማለት አንቺ እንዲወድሽ ብቻ ነበር የምትፈልጊው፣ እሱ ላይ ስሜት አልነበረሽም? ወይስ ፍቅር ቢኖርሽም እንኳን እሱ ብቻ ፍቅሩ እንዲገልጽ ከመፈለግ ሴትነት አይደለም ይሄ በቃ ቆንጆ ስለሆንኩኝ እሱ ብቻ ፍቅሩን ይግለጽ፣ እኔ ቆንጆ ነህ ወይም እወድሃለሁ ብለውም ባልለውም ምንም ጥቅም የለውም አይነት ነገር ይሰማሽ ነበር? እንደዛ ሳይሆን እኔ ስሜት ምን እንደሆነ አላውቅም፣ አይገባኝም። ፍቅር ምንድነው? መውደድ ምንድነው? አላውቅም። ምንም የሚገባኝ ሰዓት በዛ ሰዓት ላይ አይገባኝም። ምንድን ነው አፈቀርኩሽ ሲለኝ እንኳን ግራ ምንድነው ፍቅር ምን ማለት ነው? በቃ ሌሊቱን ሙሉ ሲያወራ ምን እንደዚህ ሲል ለምንድን ይሄ ሰው እንደዚህ የሚለው ለማያውቀው ሰው ላለሁና በዛ ሰዓት ላይ እነሱ ብቻ የወደደኝ ሳይሆን መውደድ የሚለው ስሜት ራሱ አላውቀውም፣ አይገባኝም። እኔ ለዛ ነው ስለዚህ ለሱ እሱ እንደሚሰጠው አይነት አልመለስምና መለያየት አለብን ምናምን አለ። ኢጎ ነው የሚነሳው አይደል? እንዴት ቢደፍር ነው እሱ። በጣም የተናደድኩት ለቅሶ እንኳን አልቀረኝም። አፍቅሬው ካረ እንደዛ ስለተናገረ ብቻ እኮ ከዛ የሆነች እህት ያለችና አስታረቀችን። ከዛ ታረቀንና በቃ እኔ እኮ እወድሻለሁ አንቺ ማትወጂ መስሎኝ ከ2 ሳምንት በኋላ ተውኩት፣ አልፈልግም አልኩት። በጣም ነው ደስ ያለኝ።
በጣም ደስ አለኝ። አልፈልግም ስትይ ደስ ያለሽ ለምንድን ነው ማለት አንቺ ውስጥ ያለው የሌላ ሰው እንድትሆኝ አይፈልግም። አሁን ወደ ዋናው እንምጣ፣ ወደ መንፈሱ ስራ። አሁን እስካሁን ሳይኮሎጂካሊ በስነ ልቦናን ያወራ ነው እና ይህን ስነ ልቦና የሚጫወተው መንፈስ ውስጥ ያለውን ነው ልናወራ የምፈልገው እና የሆነ ወንዶችን ስትቀርቢ ስትበቀያቸው አጥፍተው አንቺን በድሎች ወይም ሰድቦች ስትበቀያቸው ደስ ይልሻል ማለት ነው? በጣም 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 ደስ መልክሽን አይቶ በጣም እየተደነቁ ነው። በነገራችን ላይ እንደኔ ማለት ነው አሁን የምናወራው ውስጥ አንድ ሀሳብ ልጨምርና በደንብ ሰፋ አድርገሽ እንድትነግሪኝ ነው። ብዙ ሰዎች ኮከባቸውን በተወለዱበት ቀን ወይ ወር ምናምን ገብተው ያያሉ። ባልደግፈውም የእኔ ተማሪዎች ኮከባቸውን ገብተው የሚያዩት አብሮ የተወለደው ዛር ምን ሊያደርጋቸው እንደነበረ ለማወቅ ነው የሚገቡት የኔ ተማሪዎች። ለምሳሌ የምትወልጂው እንደዚህ አይነት ልጅ ነው፣ የምታገቢው እንደዚህ አይነት ሰው ነው፣ ግን በህይወትሽ 3-4 ባሎች ታገቢያለሽ፣ መጨረሻ ላይ ጥሩ አይደለም፣ በዚህ ቀን እንደዚህ አድርጊ ምናምን እያለ ህይወትሽን ሊናገር ይሞክራል። ባህሪሽን ምናምን አጠቃላይ እንዲያው ምን ማድረግ እንዳለብሽ ሁሉ ሊናገር ይሞክራል። እና ኮከብሽን የማንበብ እድል አጋጥሞሻል? እዛ ላይ አንቺነትሽን በደንብ ይገልጻል። ይሄ ዛር መሆኑን ለማወቅ ፈልጌ ነው እንደዚህ ምለው። እኔ ኮከብ ለሰው አሳይቼ አላውቅም፣ ግን ለምሳሌ እንደዚህ ለቀው እኔን የኔ ወር ነው የሚለው ሂጄ ገብቼ አንብቤ፣ አዎ አንዳንድ ባህሪዎች አሉ አንድ አይነት የሆነ አሁን የምትነግሪኝ እዛ የጻፉትና የኔ ባህሪ ተመሳሳይ ነው። ይሄ ስሜት አንቺ ላይ ይታያል? አጠቃላይ ምን እንደሚታይብሽ ከሚናገሩ ውስጥ እስቲ ለምሳሌ ምኑን ገለጸው? ወሩን እንዳትናገሪ። ኦኬ አልናገርም። ግትር እንደሆኑ እና እንትን እንደሚል ይሄ ምንድን ነው ስሙ አመዛዛኝ ናቸው፣ ነገር ግን ግትር ናቸው። እንዲሁም እንትን ኃላፊነት መውሰድ አይፈልጉም። በቃ የሆነ እነሱ ያሉት ብቻ እንዲሆንላቸው የሚፈልጉ ናቸው ምናምን እና ከዛ ሌላ ብዙ ነው ያሉት፣ ግን እነዚህን እንኳን ትንሽ ይመሳሰላል ብዬ አስባለሁ። መልካም። ኃላፊነት መውሰድ አይፈልጉም ነው ያልሽው? ይቅርታ። አዎ እንደዚህ ኃላፊነት እንትን ይፈራሉ። የሆነ ምንድን ነው ለምሳሌ ሰዎችን ከመከራከር ይልቅ በቃ ኦኬ እሺ ብለው እንትን ይላሉ ምናምን ብለው። እኔ ግን እንደዛ አይነት ሰው አይመስለኝም። እንደውም ያንን ሳነብ ነው ይሄ ውሸታው ነው ያልኩት እንትን ላይ። ሌላ ግን ተመሳሳይ አለ። አዎ ግን እንደኔ እንደምረዳው ለምሳሌ ኮከቡ ላይ ትኩረት ያደረኩት ወደ ዛሩ መንፈሱ ልመጣ ነው እና ቤተሰቦች ያመልኩ ነበረ ወይስ ኮከብ ቆጠራ ላይ የትኛው ላይ ነው የሚያተኩሩት? ደብተራው ላይ ነው ወይስ ባዕድ አምልኮ ላይ ይሄ ቤት ውስጥ የሚካደመው ላይ ነው የሚያተኩሩት? እዚህ ውስጥ ከሌሉበት ደግሞ አንቺ በራስሽ በህልምሽ የምታየው ለምሳሌ በሬ ሲያሯሩጥሽ፣ ውሻ ሊነክስሽ ሲል ምናምን እባብ የማየት ነገር ካለ ዛሩን ይገልጠዋል። እና በየትኛው መስመር ነው አንቺ ውስጥ ያለው መንፈስ የተረዳሽው? እኔ እናትና አባቴ ምንም አይነት አምልኮ የላቸውም። እዚህ አይነት ውስጥ ያው እንደ ባያት ምናምን ከሆነ አዎ በየተቋር መንፈስ ያለው ይመስላል። በዚህ በፊት ጮኸ ስለሚያውቅ ማለት ነው። እንዲሁም የሆነ ቤት ነው ብቻ እንግድነት ተጠርተን ማለት ነው። ቡና እየተፈላ እባቡ መጣ እና ቡና ሊጠጣ ነው አሉ። ከዛኛ ጮኸን ስንጮህ እኔና ወንድሜ አንዳንድ ስንጮህ እንትን ምናምን ሳይሆን ወጥቶ እንትን ሄድ እንትን አለና፣ ግን ለምሳሌ ተቀምጬ ምናምን ማለት ነው ላይ ትልቅ ዘንዶ ሲወድቅብኝ ምናምን ብትት እላለሁ። የሆነ እንደ ሰመመን አይነት ማለት ነው። ልክ እንደዛ አይነት ነገር ነው። ስለዚህ እንዲህ አይነት መንፈስ ብዙ ጊዜ አንቺ ቆንጆ በመሆንሽ ብቻ ሶስት መንፈስ አያጣሽም። እንደው አለ ሳይሆን አያጣሽም። ለምሳሌ የቡዳ መንፈስ ከዚህ ውበት የተነሳ ከዚህ ውበት በስተጀርባ ዋ ስታምር ምናምን ብሎ በመልክሽ ይገባል፣ በቅላት ይገባል፣ በፀጉር ይገባል፣ በቅርጽ ይገባል። ሙሉ አካልሽን ያው ማሳየት ስላልፈለኩ ነው። እንዳለ የማየው ፎቶ
የሚገርም ነው ሰውነትሽ እግዚአብሔር የሰጠሽ። ግን በአጠቃላይ የዝሙት መንፈስ በቡዳ መልክ ሊገባ ይችላል፣ ወይም ቡዳ በዝሙት መንፈስ መልክ ሊገባ ይችላል። አሁን ላይ ማለት ነው። በፊት ህፃን እያለች ደግሞ በልጅነትሽ ሁሉም እየመጣ እጅሽን ሲስም ጉንጭሽን ሲስም ምን ሲል ይሄ ጥርስ የማንቀራጨጭ አልጋ ላይ የመሽናት ምናምን ነገር ካለ ቤተሰብ ከነገረሽ ቡዳ ገብቶ ነበረ ማለት ነው። ከዛ ደግሞ አንቺን ለፍቅር ጠይቆ እምቢ ስትዩ ወይም ደግሞ ብጠይቃት እምቢ ትለኛለች ብሎ የሚያስብ ካለ ወይም ደግሞ ባህሪዋ በጣም ከባድ ነው እቺ ልጅ እንዴት አድርጌ ነው እጄ ማስገባት ብሎ ልህ ውስጥ የገባ እምቢ በማለትሽ ሊሆን ይችላል። እንዴ ናትና ማን ስለሆነች ነው እሷ ብሎ በትዕቢት መንፈስ ተወጥሮ መስተፋቅር ያደረገብሽ ሰው ካለ ሊገባ ይችላል ከሶስት ውስጥ አንዱ። እና ብዙ ጊዜ ቁንጅና በራሱ ፈተና ነው። እንደው አላዋቂዎች ቲክቶክ ላይ አንዳንድ ጊዜ በጣም ቅብጥብጥ እያሉ አሪፍ ፋሽን እየለበሱ ማስታወቂያ እየሰሩ ገና አፍ ላይ ሆኑት ቆንጆ ልጆች ብዙ ነገር ይሰራሉ። ቤታቸው ቢሰግዱ ቢጸልዩ ጸበል ቢጠመቁ መልካም ነበረ፣ ጥሩ ነው፣ እግዚአብሔር ይጠብቃል። ግን በዛ በኩልም ባዶ ሆነው በዚህ በኩልም ደግሞ ውበት ኖሯቸው ዝም ብለው ሲወጡ ለጊዜው በጣም ሊወደዱ ይችላሉ፣ በጊዜው አሪፍ ይሆናሉ። ግን ከራስ ምታት ጀምሮ በሽታዎች አያጣቸውም። ከዛ ደግሞ የዝሙት መንፈስ ከገባ ጊዜ ጀምሮ ደግሞ በእነሱ ዙሪያ ጎረምሳና ባለሀብትም ጭምር ደውሎላቸው ካሁን በኋላ ማስታወቂያ እንዳትወጪ፣ ይሄን ያክል ቤት፣ ይሄ እንደዚህ መኪና ገዛልሻለሁ፣ አርፈሽ ተቀመጭ ብሎ አርቲስቶችንም ጭምር የፊልምም የቲያትርም የቲክቶክም ግሪሳ ቆንጆችን ማለት ነው አርፈው የሚያስቀምጧቸው በጣም ብዙ በባለሀብት አይን ውስጥ የሚገቡ ለገንዘብ ብለው እነሱም ደግሞ እንደዚህም ለመታየትም ስለሚፈልጉ ይወጣሉ። በጣም ብዙ ስለማቅ ነው እንደዚያ ነገር ስለሰማሁም ኢቭን ከቆንጆዎች መካከልም ኢንተርቪው ያደረኳትም እንዴት ቆንጆዎች በሚዲያ ላይ ወጥተው ራሳቸውን እንደሚሸጡ እስቲ ልውጣና ደግሞ እስቲ ፊቴን ላስመታ ከዛ አንዱ ከደወለልኝ አርፌ እቀመጣለሁ ብሎ የሚወጡ ሁሉ እንዳሉ ማለት ነው። እና የቡዳ መንፈስ ተሸክመው ካገቡ በኋላ ግን ያው የበላቸው የዝሙትና የቁንጅና መንፈስ ስለሆነ ወይም የቡዳ መንፈስ ስለሆነ ያ ትዳር አይቆይም። ያ ሰውዬ ውበቷን አይቶ እስከሆነ ድረስ የገባው አሁንም ሌላ ቆንጆ ሴት የማየት እድሉ በጣም ሰፊ ነው የሚሆነው እና ትፋታለች። አሁንም የሌላ ሰው ትሆናለች። አሁንም ትፋታለች። ከነዛ ሀብታሞች የምታግበሰብሳቸውን ገንዘብ ይዛ ነው ታቅፋ የምትቀመጠው እንጂ አንድ ትዳር ላይ አትቀመጥም። እና በቆንጆና ውስጥ ያሉት አብዛኞቹን ኮከባቸውን በምመለከትበት ሰዓት መንፈሱ ምንድን ነው የሚያደርጋቸው? የብዙ ወንዶች ይሆናሉ። ቆንጆ ሴትና የቢራ ጠርሙስ ከንፈር የሁሉም ነው የሚባል ተረት አለ በጠጪዎች የሚናገሩት። እና የሁሉም ትሆንና ወይም ሁሉም ይመለከታትና መጨረሻ ላይ ግን አንቅሮ ቢተፋት ሰው ትሆናለች። በእናንተ ቤተሰብ ውስጥ እንግዲህ መቼም ቆንጆ ስለሆንሽ እናንተም ጋር እንደዚህ ናችሁ ብዬ አስባለሁና አግብተው የፈቱ ትዳራቸው ፈተና የሆነባቸው ወይም ደግሞ የፍቅር ህይወታቸው ጥሩ ያልሆኑ ቤተሰቦችም ካሉ በዛው እንድትነግሪ ነው የምፈልገው። እነዚህ መናፍስቶች አንቺ ውስጥ አይተሻል? የግል ወሲብ በእርግጥ ሊከብድ ይችላል በሚዲያ መናገር። በዝሙት የመፈተን መስተፋቅር ተደርጎብሽ ወንዶች ዛቻ ሲያደርጉብሽ የራስ ጉዳይ ብለሽ በትዕቢት የመናገር እንደዚያ ነገር አለ? እስቲ እነዚህን ጠቅለል አድርገሽ ንገሪኝ። እሺ፣ አዎ፣ በተለይ የአባቴ ቤተሰቦች በጣም የሚያምሩት በጣም ውብ ናቸው። ገበኝና እናንተ ምንድነው አፍንጫ ጎራዳ የለም ይባላል። ሁሉም በጣም አፍንጫ ስልካከላቸው፣ ቁመታቸው ረዥም፣ ቀዮች፣ ፀጉራቸው በጣም ቆንጆች ናቸው። ግን ትዳር ሁሉም የፈቱ ናቸው። ትዳራቸው ትዳር ላይ አይደለም ያሉት። አዎ በትዳር ያፈተና አለ። ሌላው ስለ ማይግሪን አለብኝ የራሱ በጣም ከባድ ጭንቀት ነበረብኝ። እግዚአብሔር ይመስገን አሁን ለቆያ እንጂ በፊት በጣም ከባድ ጭንቀት፣ ራስ ምታት ምናምን። አዎ አንዳንድ ሰዎች የኔ ካልሆንሽ የሆነ የሌላ አትሆኝም ትመጫታለሽ እኮ ኢትዮጵያ። አንዳንዱ ራሱ ያስፈራላል። መስተፋቅር ነው የማደርግብሽ፣ ያክለፈለፈ ያመጣሻል፣ ትመጫታለሽ ወይም እዚህ ኢትዮጵያ ትገቢያታለሽ እኮ ማከይ መስልሽ ነው፣ እገልሻለሁ፣ የኔ ካልሆንሽ የማንም አትሆኛት፣ ወኔ ቁሚያት ታገቢያት ምናምን እንደዛ ይላሉ። ግን እንደንት ነው ማለት ምንም አታመጣም ባክ የራሱ ጉዳይ ነው ምናምን ብዬ ነው ብሎክ ማረጋቸው እነሱን። እና ስለ ግል ወሲብ እንኳን እኔ ምንም አይነት ስሜት የለኝም። ስሜት ማለት ምንድነው ምንም አይሰማኝም። የሆነ እንደዚህ ቪዲዮዎች ላይ ምናምን አንዳንድ ጊዜ የሆነ ሰሞን ላይ ፋሽን ትሬንድ አድርጎት ነበረ። መላክ ነው የሆነ ሊንክ ይልኩልሃል፣ ስትገባ እዛ ነገር አለና እሱን አይቼ እንኳን ምንም አይስመሳኝ ምንም ስሜት የለም። ኖርማል በቃ የሆነ እየሳኩኝ ኧረ አያፍሩም እንዴ ምናምን እያሉ የሆነ ሰዓት ላይ
መብረቅ መስቶ እስማ እግዚአብሔር ይሄ ለኔ ይሆን እንዴ ምናምን አልኩኝ። አይ ሁለተኛ ከመታ አሁንም ድጋሚ መብረቅ መታ። አይ እስኪ ሶስተኛ አልኩኝ። ሶስተኛ ሲሰማ ከዛች በኋላ እርም ነኝ እኔ ጭራሽ ወደዚህ እንደዚህ ያርገ ሁለተኛ መቤት አልደግማትም ጌታ ሆይ እንዳትገለኝ እባክህን በቃ ትቻለሁ ምናምን እንደዚህ ቪዲዮዎች የማየት ነገር ምናምን ነበር። ግን ምንም አይነት ስሜት አልነበረኝም። በጣም ይገርማል። ወደ አንዳንድ የኢትዮጵያ ክልሎች አካባቢ ሴት ልጅ የሩካቤ ስሜት እንዳይሰማት ግርዛት ይፈጸምባቸዋል። ከዛ አንጻር ግርዛት አለ ሴት ግርዛት ይሄን የምናገረው እንደ ባህሉ ይለያያል። ይሄን የምናገረው ለምንድን ነው? በተፈጥሮ ሴት ልጅ ቀዥቃዣ እንዳትሆን፣ ዕቃ እንዳትሰብር፣ ምንም በቃ ሁሉ ነገር ለባሏ ተገዥ እንድትሆን፣ ከባሏ ውጪ ሌላ ወንድ ጋር እንዳትሄድ፣ በትዳሯ ላይ እንዳትወሰልት እየተባለ በዚህ ሰበብ ብዙ ሴቶችን እንትን የሚሉ የሚገርዙ እናቶች አሉ። ኢቭን ገራጆቹ ራሳቸው ሴቶች ናቸው፣ እናቶች ናቸው። እና በዚህ መልክ ከሆነ ሴት ልጅ በድን ትሆናለች። ሌላው መንፈሱ ራሱ ምንም አይነት የሩካቤ ስሜት እንዳይሰማት አድርጎ በድን ያደርጋታል። በግልም መጥቶም አይገናኛትም። ወንዶቹም ደግሞ መጥቶም ማንኛውም ጉዳይ ቢፈጽሙባቸው ምንም ስሜት አይሰማቸውም። የሚገርማችሁ ነገር እና እንዲህ አይነት ላይፍ ያላቸው አሉ። እና መንፈስ ብዙ አይነት ባህሪ ቢኖረውም እንዲህ የሚያደርገው ግን የቡዳ ዛር መንፈስ ነው። እናታችን ምንም እንኳን በቤተሰብ የቡዳ ዛር ባይኖርም ከልጅነት ጀምሮ ያያት እኛ ሰፈር ቡዳዎች ነበሩ ብላለች። እና ተስፋዬ ካሳ እንደተናገረው ምን ሆኖ ነው እንደዚህ የሚጮኸው አለች። አንዳሉ የቦሌ ልጅ ጨምላቃ ልጅ ናት። ወይ ቡዳ በልቶት ነው ስትባል፣ ወይኔ ቡዳዬ ርቦት ነበረ ዳቦ አትሰጡትም አለች አሉ። ምን ማለት ነው? አንዳንዴ ቡዳ ለሚባለው መንፈስ ያለን አመለካከት በጣም የሚያስቅ ይሆንና እንደበላና እንደተበላና እንዳልተበላ እንኳን ራሱ አናቅም። እና አሁነታችን አብራቸውን የኖረችው ግን ተበልቼ ቀብሪቹ አልተጨሰልኝም ወይም ደግሞ እንደዚህ አልተደረገልኝም ስለዚህ ምንም አልነካኝም የሚል አመለካከት በፊት ሊኖራት ይችላል። ዛሬ ላይ ግን ትምህርታችን ውስጥ ሆና እየተናገረች ያለችው ነገር ምንድን ነው? እንዳልኳችሁ የቡዳ መንፈስ ከራስ ምታት ነው የሚጀምረው። ብዙ ጊዜ ልብ ላይ ቁጭ ይላል። ልብ ድካም፣ ልብ ላይ ማቅለሽለሽ፣ በጣም ከባድ እንቅልፍ የመጣል ስሜት አለ። ጸሎት ላይ በጣም ሀሳብን የመስረቅ ባህሪ ያለው እንደዚህ አይነት ነገሮች። ጥርጣሬ የሚፈጥረው ደግሞ አዳልሞት የሆነ ቡዳ ሲሆን ነው። አዳልሞት መንፈስ ያለባቸው እናቶች በቡዳ መልክ ኩል ተቀብተው ሰውን ሲመለከቱ ጸሎት ላይ ጥርጣሬ መፍጠር፣ ስዕሉ ፊት ስንንበረከክ ስዕሉን አቃቂር የማውጣት፣ የምናነበውን ሁሉን ሃይማኖታዊ ስርዓቶችን በሙሉ ዝም ብሎ የመጠራጠር ጥሩ ያልሆነ ስሜት እንዲሰማን የማድረግ ባህሪ ያለው እና ከዚህ ሁሉ ነገር አምልጦ ይህን የመሰለ ውበት ይዛ ዛሬ ላይ ጠላቷን ስትዋጋ ማየትን የመሰለ ትልቅ ነገር የለም። ፔሬድ ላይ ምን አይነት ስሜት አለ? ከደም ጋር በተገናኘ ከሰው ጋር ስትጣይ ወይም ደግሞ አላስፈላጊ የሆነ ብርጭቆ ተሰብሮ ቶሎ በቀን በሳምንት ቢያንስ 2-3 እጅ እየተቆረጠ የደም ግብር የሚፈልግ መንፈስ አለ ወይ? ወይም ደግሞ ፔሬድ የማዛባት ያለ ወቅቱ ፔሬድ የማምጣት በወር ውስጥ 2-3 ይሄ ነገር ካለ ደግሞ መንፈሱ የትኛው እንደሆነ በደንብ ማወቅ ይቻላል። አሁን ስለ ደም መንፈስ ካነሳን ወደኋላ እንመለስና ልጅ እያለን ማኖ የሚባል ፊልም አለ። የህንድ እንትና እንደዚህ የውጊያ ምናምኖች አሉ አይደለ? እዛ ቁጭ ብለን እናያለን። እዛ ሲታረድ እንደዚህ ምናምን ደም በዓይናችን እናያለን። መጀመሪያ ታያለን። ከዛ ምን ሆነኛ እንደ ጨዋታ መጣ ነው እና ለምን እኛ ማንጫወትን ብለን ሃይ መሐሪ አላሁ አክበር እንልና ከዛ በዛ በያዝነው እንትን ከመካከላችን እንደዛ እያለን ግን አንድ ሰው ሳይሰበር ወይ ደምን ሳይወጣ ከዛ ጨዋታ እንትናለን። በቃ አንዳችን ወይ ወድቀን እንላጣለን ወይ እንደዛ እንላለን። ልክ በዛ ደም እንትን ነበረ። መንፈስ ያለ ምክንያት ምንም ነገር አያደርግምና ወደ ሳኡዲ ስመጣ እኔ ከቤት አልወጣም፣ የቤት ልጅ ነኝ። ግን ምንድነው ሶማሊን የሚባለው እዛ በጣም ፀሐያማ አለ። እዛ አናቴን ፀሐይ መታኝ ተብሎ 3 አመት ሙሉ ደም ሲነስረኝ ነበር። በቀን 3-4 ነው የሚነስረኝ። በቃ እንደ እዛ በመንገድ ላይ እንደዚህ የሆነ ባልዲ ምናምን እያመጣ ነስር በጣም ነው የሚነስረኝ። እዚህ ጋር መጥቼ ከዚህ በፊት በሰኔ ጎልጎታ የተደረገላቸውን መስክር ስትጽፍ የነበር አንብበው ነበርና ሰኔ ጎልጎታ በልየን ያቆመልኝ ነስሩ። ኦኬ። ስለዚህ እንደዚህ አይነት ፈተናዎች በአንቺ ህይወት ውስጥ በደንብ ነበሩ ማለት ነው።
አዎ ነበረ። ደም ተቀምጬ ራሱ ማለት ነው ከፎቅ ወድቄ ደም በደም ስሆን ምንም ሳልሆን እየሳቁ ራሴ ቁጭ እንደዛ ያሳየኛል። ወይ መኪና ሲገጨኝ ደም በደም ስሆን ደም በቃ ደም ነበረ ሲያሳየኝ ነበር የሆነ ሰዓት ማለት ነው። ፐሬድ ላልከው ፐሬድ አዎ ይዛባል ማለት እንዴት ነው? ከመጣበት ቀን በአራት ቀን እየቀደመ ነው የሚመጣው ሁሌ። በዛ በቀን አይመጣም። ህመም በስመ አብ በአራት ቀን አራት ቀን እየቀደመ ለምሳሌ በ27 ነው የመጣ ባለፈው። ስለዚህ በ27 ከመጣ በ23 ነው የሚመጣ እንግዲህ ወይ በ23 ምናምን ደስ ባለፈው 24 ቀን ይቀድማል። እንደዛ ይሆናል ማለት ባልፈለግሽው ሰዓት ሱባኤ ስትይዢ ወይ ቤተክርስቲያን ልትሄጂ ስትይ ወይ ደግሞ ድንገት በቃ እንዴት ነው እንደዚያ ነገር የሚፈጠረው? ወይስ ከአመጋገብ እንደዚህ ከስራ ድካ የሆነ ምክንያት አድርጎ ነው የሚያመጣው ወይስ ድንገት ነው የሚያመጣው? ፊት ለፊት በቃ የመንፈሱ መሆኑ ፍጥጥ ይላል። እሺ በዚህ አጋጣሚ ራሱ አሁን ትዝ አለኝ አሞኝ ምናምን ብዬ እነዛ ከሰፉብኝ ምናምን ብለን እንደውም በዛ ወሬ ወስደን እንትን አላልኩም እና እኔ ዳንኩት የሆነ ሰዓት ላይ ሞትኩባት ነው ይባላል። እናቴ ያ ትዝ አለኝ ስሞትባቸው ጥለውኝ ሄዱ ምናምን ያለው እና እኔም ሞትኩኝና ሞትኩ ማለት ትንፋሽ አለ ግን በቃ አንድ ሐሙስ የቀረሰው አለ አይደለ ወደ ሰማይ ሊሄድ ወደ አባቱ እንደዛ ነው የሆንኩት። እናቴ በቃ ምንም ስለራስ የምታውቀው ነገር የለም። ቡና ፊላታ እንደዛ አድርጌኝ ብላ ቅዱስ ጊዮርጊስ ጸበል አለኝ ጋር አንተ ነው የሰጠኸኝ እዛው ከፈለክ እንትን በላት ግደላት ከፈለክም ሆነልካ። ከዛ በኋላ እዛ ከተጸበልኩኝ እኔ የስጋ በሽታ ሞኝ አያውቅም ታምሜ አላውቅም። ከዛ በኋላ በቃ ዳንኩኝ። ህመም የለም። ወንድሜ ሲታመም እያየሁ ራሱ ማለት ነው እንዲያመኝ ፀሐይ ላይ ቁጭ እላለሁ ሆስፒታል እንዲወስዱኝ ማለት ነው ስለማያመኝ። እዛ ዳነ። ቅዱስ ጊዮርጊስ ላመስግንልኝ ከሞት ነው ያዳነኝ። እኔ በጣም ይገርማል። ወደ ሰው ጸበል ለመሄድ እንዳላቋርጥሽ ብዬሽ ሀሳብሽን ካቋረጥኩት ሙሉ ታሪክሽን የመናገር ቻንስሽ እየቀነሰ እንዳይመጣ አጠቃላይ ጠቅልይና እኔ መጨረሻ ላይ ጠቀልላለሁ። እሺ ያኔ ስለ ፐሬድ ላይ እንዴት ነው ቅዱስ ጊዮርጊስ ላይ እኔ እዛ ቦታ ላይ ከሞት እንደዳንኩኝ እዚህ ከመጣሁ በኋላ ነው እንጂ የማውቀው አላውቅም። ቅዱስ ጊዮርጊስ እዛ ጸበል ላይ ማለት ነው። ከዛ በፊት ምን እንደሄድኩ አላውቅም። ግን የሆነ ሰዓት ላይ ኧረ መምህር እኔ በህይወቴ እንደዛ አይነት ሰው እንደዛ የሚያምር ሰው ነው አይቼ አላውቅም። ወይኔ በመድኃኒዓለም እንደዚህ አይነት ቆንጆ ሰው አለ። በጣም ነው የሚያምረው ልጁ ማለት ነው። ሰው አይመስል መልአክ ነው፣ ስዕል ነው የሚመስለው ጌታ። እዛ ልንጸበል ሄደን ማለት ነው መተት አድርገውበት ነው የሚባለው። እብድ ነው የሆነ ነቅሏል። ግን እዛ ጸበል ቦታ ላይ ይመጣል ይቀመጣል ምናምን ያይህና ወይ እጅህን ይስምሃል ወይም ከዚህ ይልሃል። እኔ በቃ አሁን ድረስ ውበቱ ትዝ ይለኝ። እኔ ከዛ በኋላ እኔ ውብ ሰው ራሱ አይቼ አላውቅም። እሱ ነው የሚያምረው። በጣም ቆንጆ ነበርና እዛ ሂጄ እኔ እየተጸበልኩኝ የሆነ ሰዓት ላይ 3ኛ ቀናችን እንደዚህ ፐሬድ መጣ። እንትን እኮ አይደለም ቀኑ እኮ አይደለም ዝም ብሎ ከዛ አቆምኩት። ዝም ብሎ ከዛ ጸበል መሄድ ተውኩት። እንደዚህ አቆምኩት። አንዳንዴ አሁንም ሱባኤ ለሚያሳስብ ምናምን እንደዚህ ወይ ፐሬድ ይመጣል ወይም ሰዎቹ በሆነ ምክንያት ምናምን ያበላሻሉ። ስለ ፐሬዱ ይሄ ነው ያለ። ግን እንትን ገባብሽ ይሞገባብሽ ግን አሁን እዚህ ውስጥ ከፔሪድ ጋር ያገናኘሁት ከደም ጋር ለማምጣት ፈልጌ ነው። እና ብዙ ጊዜ ቆንጆ የሚባሉ እህቶች ይቅርታ አጥፊው እንትኑን ቆንጆ የሚባሉ ሰዎች ከደም ጋር በተገናኘ እንዲነሳባቸው የሚፈለገው ምንድን ነው? የሚቀኑባቸው በቁንጅናሽ ምክንያት የምትቀናብሽ ጓደኛ ከነበረች
አውቃ ሆን ብላ ድብድብ ጸብ አስነስታ ፊትሽን በጥፍር የመዋጨር ነገር የማበላሸት ታሪክ ጠባሳ የማስቀመጥ እንደገና ሰዎች እንዲመቱሽ እንዲፈነክቱሽ የማድረግ አይነት እንደዚህ ተንኮል የመስራት ነገር አለባቸው። የሰው ምቀኛ ካለብሽ ማለት ነው። በተለይ የሴት ጓደኛ ምቀኛ በመልክሽ የምትቀና ከሆነ እና እንዲህ አይነት ነገር አጋጥሞሻል? ቡዳው እንደዛ ነው የሚያደርገው ብዙ ጊዜ። እንዲያውም ሰው እንዲያይሽ ካልፈለገ እንደዚህ አይነት ጠባሳ ይጥልብሽና ተደብቀሽ እንድትኖሪ ነው የሚያደርገው። በማስክ እንድትኖሪ ነው የሚፈልገው። ማንም እንዲያይብሽ ካልፈለገ ማለት ነው። እንደዛ አይነት ነገር እንኳን የለም። አልገጠመሽም? ስለዚህ ሴት ጓደኛ የለሽም ማለት ነው? ሴት ጓደኛ በኮሜንት ብሩክ ያለች የለችም? ከሌለች አለች ራሴ ናት ጓደኛ። አይ ዳንገለኝ ደግሞ በአንተ የተዋወቅ ነው በነገራችን ላይ ኮሜንት ላይ ከዚያ ስረዳ ሚስጥራዬ ምን መሰለሽ ስረዳ አንቺ በ14 ዓመትሽ ስለሆነ እንግዲህ የመጣሽው እዚህ ስደት ላይ ወይም ደግሞ አረብ ሀገር ላይ ብዙ በአካል የምታገኛቸው ብዙ ጓደኞች የሉሽም። ሁሉ መንፈሳዊ ናቸው ብዬ አስባለሁ እና ይሄ ነገር አልገጠመሽም ብዬ ብል ያስኬዳል። ግን ይሄ ነገር አያጣችሁም አብዛኞቻችሁ። አሁን እሷ ኢትዮጵያ ውስጥ ወይም የሆነ መንደር ውስጥ የምትኖር ብትሆን ወይ የሆነ ሰው እንግዲህ በእርግጥ አያምጣው እንጂ አሲድ ደፋባት ወይም እንደዚህ አበላሻት ምናምን የሚባለው በዚህ ነው። ወይ ደግሞ ቡዳው ምን ያደርጋል? ብስጭት የምትልበትን ነገር ያመጣና ማዲያት እንዲወጣባት ያደርጋል። ማዲያት የቡዳ መንፈስ ነው። ሌላው ደግሞ እንዲጣሉና ፊቷን ሆን ብለው ሴቶች ምን እንደሚያደርጉ ፀጉር ይዘው እንደዚህ ያሉ የሚጣሉት ወይ ፊቷን መቧጨር ምናምን ነው። ሰላም እንዴት ነው የምታሉ? ስትጣሉ ስትደባደቡ ፀጉር ይዞ እንደዚህ መታገል መማታት። ቦክስ የለም በቦክስ መማታት ምናምን ሳይኖር እንዲህ መሬት ላይ ማፍረጥን መጎተት ፊት ማበላሸት በጥፍር ማዋጠጥ ምናምን ነው። ቡዳው እንደዛ ነው የሚፈልገው። ምቀኛ የሆነ መንፈስ እንደዛ ነው የሚያደርገውና ከዛ ውጪ ሐሜት፣ ትልቁ ጥይታቸው ሐሜት ነው። ማማት ምንም ፊቷ ላይ ጠባሳ ሳይኖር እንዳለባት መስሏት ቤት ተቀምጣ ታሽጎባት እንድትቀመጥ ማድረግና ከዚህ አንጻር የሞራል ድቀት ደርሶብሽ የሚያውቅ ከሆነ የቡዳ መንፈስ ተጽዕኖ ነው ብዬ ነው የማስበው። ሰዎች አንቺን በመጥፎ ነገር በውርደት አምንተውሽ ቤት ዘግተሽ የምትቀመጪ ጨለማ ክፍል ውስጥ ቁጭ ብለሽ የምትይ ከሆነ ሰዎች እንዲያዩሽ ማትፈልጊ እንዲያናግሩሽ ማትፈልጊበት ሁኔታ ከመጣ የቡዳው መንፈስ ሰው እንዲያዩሽ አልፈለገም፣ የኔ ብቻ ናት ብሎ ደብቆ አስቀምጠዋል ማለት ነው ብዬ እኔ ይህንን እደመድማለሁ። እስቲ በአጠቃላይ ስትጾሚ፣ ስትጸልይ፣ ስትሰግጂ ከመንፈሱ ጋር እንዴት ተፋጠጣችሁ? በምን መልኩ እስቲ ተገናኛችሁ? ደግሞ የተጋለጠ ነገርም ካለ እሱን ንገሪን እስቲ እንደምንድነው? እሺ በዚህ አመት ላይ ነው በቃ በደንብ ቅድም ስለ ጸሎት ምናምን እየነገርኩ ውበት ላይ ስንመጣ በጣም ሰው ልጅ የሚጥለው እኔ ከሁሉም እኔ ዝሙት ነው ውበት ነው ፈተና በጣም ከባድ ነው። እኔ ሰው ወሬ ሲያሳምም መካሽ የራሱ አልወድም። በቃ ነው መስማት አልፈልግም። ያ ነው የሚጥለውና ቅድስት አርሴማ ምናልባት ውበቴ እንደክተው እኔ ውበት ማምለክ አላሉ ቆንጆ ነኝ። ያ ስሜት ከጭንቅላት ይነቅለሽ አውጪልኝ። በጣም ይገርመኛል። እሷ ውብ ዱዲያኖስን እንደዛ እሱን ንቃ የሆነ ታሪኳ ገድሏለኝ ገድሏን አንብቤዋለሁና ያንቺን መንገድ እንድከተል አድርጊ ውበቴ እንደከደው አድርጊኝ ብያት እኔ በስግደት 13 ኪሎ ነው የቀነስኩት እና አላስተዋልኩትም። ራሱ ቀጭን እንደሆንኩኝ ምናምን ውበትና በቃ ተስተካከለም ያ ነገር ስሜቴ እኔ ቆንጆ ነኝ በውበት መታበይ ምናምን ከልቤ ንቅል አድርጋ ነው ያወጣችው። ምንም ነገር የለም። እንደውም አሁን ይባሳ ማረብኝ ባለፈው ኮሜንት ላይ የጻፍኩ ነበር። ቦርጫም ሰዎች ስገዱ ስግደት ሸንቀጥ ያደርጋል። እንደ ቅድስት እንባ መሪና መልክሽን ለመደበቅ የሞከርሽው ነገር አለ እንዴ? በቃ እንትን ያደረኩት ፎቶዎችን ሁሉ አጠፋሁ። ፌስቡክን ተውኩት። ከሰው በቃ ከሁሉም ሰው ነው የራኩት። እነዚህ ከሰላም የሆነብኝን ሁሉም ነገር ትኩት አድርጌ በቃ ከእግዚአብሔርና ከእግዚአብሔር ከነፍሴ እግዚአብሔር ማገልገል ፈልግ በቃ በጣም በስግደት በጸሎት
ነፍሴንም እግዚአብሔርን መካስ ፈልጋለሁ። ተግባራዊ ክርስትና መኖር ፈልግ የሆነ ሰው ሲቀርብ ወይኔ ታድላ መጎበዝ ናት ምናምን በቃ ማለፍ አልፈልግም። እያንዳንዱ የሚመጣውን ነገር ደስ የሚለው ነገር ለመጥፎው ለጥሩ ነገር እኔ ተግባር አውላለሁ እና የሆነ ነገር ሀሳብ ስታመጣ ምናምን ወዲያው ያን ችኛዋን ቅብሎዬ ተግባር ላይ ነው የማውለው። እኔ ሰይፈ ስላሴን በጣም መልክአ ዑራኤል በነገራችን ላይ እኔ እንደዚህ የማያቸውን ራእይ የሞተ ሰው ምናምን እንደዚህ ሀሳብ እሰማቸዋለሁ ምናምን አሁን የለም። መልክአ ዑራኤል እጸልያለሁ፣ እሰግዳለሁ፣ ስልብ ምንም ነገር የለም። አሁን እንኳን መልክአ ዑራኤል ብዙ ጊዜ በጭንቀት ላይ የሚመጣ ችግርን ያስወግዳል። ሀሳብ ፍጭት በጣም በሀሳብ ጉዳይ ላይ በጣም ከባድ ችግር ካለባቸው ብታይ አስተሳሰብ ላይ በአጠቃላይ መልክአ ዑራኤል ጸልዮ የሚተኛ ሰው ከሆነ ጊዜ በኋላ በቃ እንዴት አይነት ሰላማዊ እረፍት እንደሚተኛ። እሺ ቀጥይ። እኔ መልክአ ዑራኤል እየጸለይኩ እየሰገድኩኝ ያ እንትን ጠፋ። ህልም የሚያሳየው ነገሮችን እንትን የማደርገው የነበረውን የምሰማው የሚሆነው ነገር ቀድሜ የማውቀው ምናምን ሁሉም ነገር አይኔ ላይ ተቀምጦ ቀድሞ እያየ የሚሰጠኝን ነገር ቅዱስ ዑራኤል ገፎታለኝ። በቃ ንጹህ ጭንቅላት በጣም ንቁና ቶሎ ነው የሚይዘው። በቃ የሆነ ነገር ትምህርት አስተምረህ ራሱ እያንዳንዱን የገጠመኝ አስታውሰዋለሁ። ያሰማሁት በጣም የነቃ ጭንቅላት ነው ያለኝ። ሳነብ ምናምን ቶሎ ይዛለሁ አልረሳም። እና ቅዱስ ዑራኤል ጭንቅላት ከፍቶልኛል የልቤን። ሌላው ነገር ምን ስለው ነበር? ክርስቶስ እንደወደህ አድርገኝ ነው። እኔ ስሜት የለኝ፣ እኔ ሰው ነኝ። ሰው ሁኜ እንዴት ነው መውደድ የማልችለው? ለምንድን ስሜት የለኝ? እኔ ለምን ስሜት አልባ ሆንኩ? እኔ እኮ እግዚአብሔርን እወድሃለሁ ማለት እፈራለሁ። ምክንያቱም ወንድምህን ሳትወድ ነው ይወዳለሁ። አንተ ሐሰተኛ ነህ፣ ውሸታም የሚለኝ ይመስለኝ። በቃ የሆነ ድምፅ መጥቶ አንቺ ውሸታም ነሽ እወድሃለሁ ካልኩት እንደዛ የሚለኝ ይመስለኛል። ነው እንደዛ አልነበረም በፊት ሳይገባኝ ነው። አሁን ግን እኔ ክርስት በቃ ቃል ራሱ አይገልጸውም። እኔ እግዚአብሔር ፍቅሩን የገለጸልኝ ምክንያቱም ይናፍቀኛል። መምህር ሌሎች ሰዎች እኔ ስራ የማይመች ከሆነ በቃ ጸሎት ነው ያልተውን ስራው ሊቀር ይችላል። ስራ ጨርሼ መሽኖ ለጸሎት ምርጫናቅ እንግዳ ይመጣል ግብዣ አለ ሲባል የስላሴ ዕለት እኔ ሙሉ ሰይፈ ስላሴን ሳደርስ ጣፋጭ ሰርቼ አቅርቤላቸው እስክስቱ ሲበሉ መቅደምንና የዘወትርን አደርሳለሁ። ምግብ እጥዳለሁ። ስጋው እስኪበስል የሰኞና የማክሰኞን አደርሳለሁ። ከዛ አቀርብላቸዋለሁ። ከዛ የሮብና የሐሙስን አደርሳለሁ። በስራ ላይ ብዙ ስራ በዝቶብኝ ራሱ ማለት ነው እኔ ይደክመኛል ምናምን የለም ሳላደርስ ልቀርብ ጭንቀት ያ ነው። መች ስራ ጨርሼ ጌታ አሁን በተገናኘ መች በሰገድኩኝ መች በፊቱ በቆምኩኝ። ስራ ደግሞ መጥቼ እሱ ፊት ስቆም ድካሜ ሁሉ ይለቀኛል። ለእሱ ያለኝ ፍቅር አሁን እወደዋለሁ ማለት እንኳን እንችላለሁ። ፍቅሩ ገልጾልኝ እኔ ተገለጭልኝ ቅድስት አርሴማ ደግሞ አትገለጭልኝ ስል ነበር። መገለጥን ሳይገባኝ መገለጥ ድህነት ስለሚመስለኝ ከንቱ ውዳሴ የምፈልግበት ሰዓት አሁንስ እኔ አርጋ ነው ሙሉ እያደረስኩ ማለት ነው። መማር የአርባ አካባቢ ስደርስ በጣም የሚያቀተኝ ቆሜ ነው ማድረስና እግሬ በዛ ሊጀምራል። የሆነ ሰዓት ላይ ውድቅና አስጤኝ ስደፋ እኔ አልተኛሁም። መቤቴ ቁማ ልጇ አቅፋለች አይደለም ልክ እንደዛ ሆና ነው ያየኋትን። ከዛ በኋላ ልጅ አይዞሽ ውዳሴን ጨርሽ የሚል ድምፅ ይሰማኛልና ወገብ አሁን ልጅ ህፃን ልጅ ቁጭ ወገብ እንደዚህ የሚዳብሰ ነገር አይደለም። ልክ እንደዛ አይነት ስሜት ላይ ይሰማኝ ነው። ከዛስ ድካሙ የለም ኖርማል በቃ ብድግዬ ጨረስኩት። ቅዱስ ገብርኤልን እኔ ምንም አይመስለኝም። አሁን እኔ ቅድስት አርሴማን አያታለሁ። እኔ ኢየሱስ ክርስቶስ ምንም እኮ ነው የማይመስለኝ። ምንም ነገር ኖርማል። እኔ ህልም ላይ አላተኩርም። ተገለጡልኝ አልተገለጡልኝ እኔ ዋናው ነገር እግዚአብሔርን ላመስግነው፣ እግዚአብሔር ልጸልይ፣ እግዚአብሔር ውዳሴው፣ ስግደቱን፣ አምልኮ ተግባራዊ ህይወቱን ላይ ገሃዱን ላይ ነው የማተኩረው። እና በፊት ስለምነው
በእልህ ሳይገባኝ አሁን ደግሞ ተብሬ ገብቶኝ ሲገለጥልኝ እንደ ትልቅ ነገር የማየው ምንም አልመሰለኝ። ግን ከንቱ ይገርማል። እስቲ ሁላችሁም እንደ የኋላ ወርቅ አየለ ጸሎት እረፍቴ ነው ብላችሁ ጻፉ እስቲ። በጣም ደስ የሚል ሀሳብ ነው የተናገረችው። እሺ ቀጥይ ነይት። ጸሎት እረፍት ነው። ልክ ናት። እግዚአብሔር ይባርክሽ በእውነት እግዚአብሔር እኔን በገንዘብ በምን ሁሉ የተባረከ ህይወት አለ አይደል? እኔ እድሜን ስታየው መምህር እኔ እኮ በጣም የተመረጥኩ ሰው ነኝ። በጣም ድለኛ ሰው እኮ ሰው የሚነቃው አስበዋል። እኔ በ14 ዓመቴ እግዚአብሔር ግርማ ሞገስ ሆኝ 15 ዓመቴ ምናምን የተጣሉትን ቤተሰቦች ሰዎችን ሳስታረቅ ንስሐ ሳስገባቸው እኔ 15 ዓመቴ እንደሱ በ10 ዓመት ምናምን የሚበልጡኝ እኮ ናቸው። ግርማ ሞገስ ሆኝ ነው። ስግደት እንደዚህ ነው። ስግደትን ሳስተምራቸው አስቴርን ላይ ግርማ ሞገስ እንደሆናት ክርስቶስ እኔን ግርማ ሞገስ ስነገር ተደማጭነት ያደግ ይሰሙ ይህን ስግደት ይህንን ይመስላል። እሺ ቤተሰቦች መንፈሳዊ ናቸው፣ ይጸልያሉ፣ ይሰግዳሉ። እንዴት ትሆኚ የምትፈልጊውን ሁሉ ከሆንሽ በኋላ አንቺ ያ ድሮ ትጠብቂው የነበረው ትለምኚው የነበረው ሆኗል። ግን አንቺ በጣም እየተደበቅሽ ትሁት እየሆንሽ መጣሽ ማለት ነው። በጣም እኔ እግዚአብሔርን ራሴ በጣም ታዘብኩት። በጣም ትዕቢታም ነበርኩኝ። በጣም ራሴን ከፍ ማደርግ ልታይ ስቶሪ ሳረግ ምናምን ቅድም 2000 ሰው 1500 ሰው ያየዋል። በቃ ያ ሰው ያ ነገር ስላለ አሁን እንደዛ የለም። ማንም እንዲያየኝ አልፈልግም። ምን ይሰራልኛል? ሰው ዓለሙን ቢያተርፍ እነሱ ግን ቢያጎድሉ የተማ ስንት ሰዎች የዓለም ቆንጆ የሚባል በዓለም ላይ ቆንጆ እየተባለ የተሸሙተዋል። ሀብታሞች ሙተዋል። የታሉ? ዝነኞች ሙተዋል። ዝና፣ አምባገነንነት፣ ውበት፣ ትዕቢት በክርስቶስ ምንም አይሰራ። አባ ጊዮርጊስ ዘጋስጫ ምን ይላል? ባለጸጋውን እግዚአብሔር አያፍረውም ስለ ባለጸግነቱ። ክርስቶስ የተራበን ሰው ለምግብ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል። በፊት ኃጢአት ሰርቼ ልናገር ስል ሼም ይዘኝ በጣም ይከብደኛል። እንዴት ነው የምነግራቸው? ምናምን ስሰራው ደስ ይለኝ ነበር። አሁን እንደዛ የለም። የሆነ ነገር ላደርሳስ እግዚአብሔር ቢያስከፋውስ? እግዚአብሔር ቢያዝንስ? አሁን እግዚአብሔር እያየኝ በዚህ ሰዓት ብሞትስ? ንስሐ ስገባ በጣም ደስ የሚለኝ በቃ ከኃጢአቴ ልላቀቅ፣ ልታጠም፣ ንጹህ ልሆን እኮ ነው። ከእግዚአብሔር ጋር ልታረቅ እኮ ነው። በቃ ደስ ብሎ ነው ንስሐ የምንነገር። እግዚአብሔር እኔን ለውጦኛል። ሌላ ሰው ነው ያደረገኝ። ትሁት ሰው ያለው። ስለዚህ በግትርነት ወይ በፊት በነበረው ባህሪሽ ውስጥ ሰዎች እንዲያዳምጡሽ እንዲወዱሽ ከመፈለግሽ አንጻር የመጣው የገባው መንፈስ ሊሆን ይችላል። ብቻ በአጠቃላይ ባህሪዬ ነው ብለሽ አስበሽ በነበረው በኩል እንዲሆንልሽ የምትፈልጊው ነገር ሁሉ እንደቀላል ሆኗል። ግን ከሆነ በኋላ ምንም ቦታም አልሰጠሽውም። እንዴት ነው አላል እንትን አላልሽውም ማለት ነው። አልተደነቅሽበትም ማለት ነው። በፍጹም ሳይገባኝ ነበር መምህር። አሁን ገብቶኝ ሳይሆን አልገባኝማ። ስፈልግ ምንድን ነው የምፈልገው? የሆነ ነገር እፈልጋለሁ። የምፈልገውን ነገር ካልገባኝ ባገኘው ራሱ ዋጋው አይገባኝም። ድህነትን ኦኬ አንተ ቆንጆ ነሽ አልከኝ፣ ያም ቆንጆ ነሽ አልከኝ። ምንም ይጠቅመኝ? ምን የሚጨምርልኝ ቢዝነስላይ ነገር አለ? መልከ ጥፉ ስላልከኝ ምንም የሚጨመር ነገር የለም። ከንቱን ነገር ነበር ስፈልግ ነበር። አምባገነንነት እኔ በጣም ወብሳይት ነኝ፣ እኔ ተናግሬ መሰማት አለብኝ። ትዕቢት ያዋርዳል። ንቀት ነው። አንድ ሰው ራስ ወዳድ መሆን፣ ራስህን ከፍ ከፍ ማድረግ። አንተ እኮ ራስህን አዋርድ እኮ አይደለም፣ ነገር ግን ራስህን ከፍ ለማድረግ ማንኛውም ሰው ዝቅ ማድረግ አይጠበቅብህም። ራስህን ለማስከበር ማንም ማዋረድ አይጠበቅብህም። ሰው ስታከብር፣ ምክንያቱም መጥፎ ሰው ማለት ነው ሰውን ከመጉዳቱ ይልቅ ራሱን የሚጎዳው። ምክንያቱም አንድ ውሸታም ሰው ራሱ ውሸታም እንደሆነ ራሱ ያውቃል። ሰውን መዋሸት ይችላል፣ ራሱን ግን መዋሸት አይችልም። ሰው እንዴት ራሱን ይዋሻል? መምህር አንተ ረዥም ከሆንክ እኔ እንዲህ አጭር ነኝ ብለህ እንዴት ነው ራስን የምታሳምነው? በግድ አጭር ነኝ ወይ በግድ ረጅም ነኝ ብዬ ላመጣው አልችልም።
የማይሆን ነገር ነው። ማንም ተጨንቆ ከቁመቱ 1 ክንድ የሚጨምር የለም። ክርስቶስ እኔ ማለት አሁን ነው ገና መኖር የጀመርኩት። እኔ በ20 ዓመቴ ነው ከ14 ዓመቴ ጀምሮ ነው አንተን ያወቅኩህ መንፈሳዊ የሆንኩኝ። በዚህ እድሜ መንቃት ማለት ትልቅ ነገር ነው። በጣም እሳት ፋይር ብዙ ነገር አላጣም። በጣም አደገኛ በሆነበት ሰዓት ላይ እግዚአብሔር ወደ ቤቱ አምጥቶሻል፣ እንደው አግኝቶሻል ማለት ነው። አዎ በቃ እኔ አዎ በስመ አብ ክርስቶስ ጋር መኖር ያለው ሰላም ስለምንም ነገር አትጨነቅም። ሰው ስለ ነፍሱ ብቻ ነው፣ ስለ ነፍሱ ነው የምትጨነቅ። ትልቁ ነገር እሱ ነው። አንተ ትልቅ ነገር ጾም፣ ጸሎት፣ ስግደት ነው። እኔን ሲያዩኝ እንዴ አንቺ እኮ ገና ሕፃን ነሽ፣ እጄ በስግደት ምክንያት አባብጧል፣ ከስቻለሁ እና እንዴ አንቺ ለምን ትከሻለሽ? ለምንድን ነው እንደዚህ ራስሽን እንትን የምትይው? መወፈር ራስሽን መንከባከብ አለብሽ። ራሳቸውን ተንከባከብ ይደረስ። ምን ጠቀመኝ? እስኪ ውበቴ ምን ጠቀመኝ? መንፈስ ከመሰብሰብ ውጭ ከአምላኬ ጋር ጣለኝ። ምን አገኘሁበት? ከስተሽ ውበትሽ ክርስቶስ እንዲሆን ያደረግሽው ማለት ነው። አዎ እግዚአብሔር ይመስገን። እኔ ክርስቶስን ይዤ እኔ ብዙ ነገር አግኝቻለሁ። መምህር እንደኔ ገንዘብ የሚባረክለት ሰው አለ? በጣም በቃ እንደኔ ገንዘብ የሚባረክለት ሰው ያለኝ ሰው ገንዘብ ይጠፋል ምናምን፣ የኔ አይጠፋም። ምንም ብርክ ብዝት ነው የሚለው። ከኔ በፊት መጥተው ያልሰሩትን ነገር እኔ በ6 ዓመት ነው እዚህ ሀገር ከመጣሁ ብዙ ነገር ሰርቻለሁ። እግዚአብሔር እኔን ከልጅነት ጀምሮ ጠብቆኛል። ምክንያቱም እኔ ጓደኞች ያስበዋል ሴት ሆና በዛ ጋር ከንፈር ለከንፈር ሲሳሳሙ በዛ ሰዓት ሌዝቢያን ምን እንደሆነ እና አናውቅም። ምንም እናውቀው እንትን 7ኛ 8ኛ ክፍል ነን። ምንም እናውቀው ነገር የለም። ወንድ በሆን እኮ አንቺ ነበር ማገባሽ ይሉኛል። እንደዚህ ጭፈራ ቤት እና ምን ሊሄዱ ይሉና ለኔ ምን ይሉኛል? አይ እኛ ተበላሽተን አንቺን አናበላሽሽም፣ አይ አንቺ ቀሪ ይላሉ። አውሬያቸው አልሄድም። የሚጠሩኝ ስለምን ዝክር ቤታቸው ኑሮ ሰዎች እንድንጠራ ሳህን ምግብ እንድናቀርብላቸው አሰላፊ ነው የሚባለው። ልክ እንደዛ የዝክር ሽንኩርት እንድንከትፍ ክርስቶስ እኔን ጠብቆኛል። ምክንያቱም ሰው እኮ በዙሪያው ያለው ሰው እኮ ነው የሚጠፋው። ጓደኛዬ ህፃን በዛ እድሜያችን እኛ የ7ኛ ክፍል ተማሪዎች ምናምን ህፃን ነው። ድምፅሽ ራቀ። ስልክ ገብቶብሽ ነው? ሄሎ እኔ እንጃ ቆም ስታካረኝ። አሁን ትክክል ነው። አሁን ትክክል ነው። ኦኬ እሺ። እና እኔ እግዚአብሔር ከልጅነት ጀምሮ ነው እየጠበቀኝ። እግዚአብሔር ይመስገን። እግዚአብሔር እዚህ ያደርሶኛል። ብዙ ነገር እንዲገባኝ አድርጓል። ከምፈልገው ነገር ይልቅ ጨምሮ ጨማምሮ ነው የሰጠኝ። ብዙ ነገር ሰጥቶኛል። እኔ የፈለኩት ጥቂት ነገር ነበር። እግዚአብሔር ብዙ ነገር አድርጎልኛል። ያም የሆነው በእናንተ ምህርት ምክንያት ነው። የመናፍስት እግዚአብሔር ስም የተመሰገነ ይሁን። እንግዲህ እንዲህ ያለ አስተሳሰብ እንዲህ ያለ ላይ ራሱን ሰቅሎ ይመለከት የነበረ ጭንቅላት ታች ወርዶ በክርስቶስ ትሁት ሲሆን እኔ ሸክማችሁ የከበደባችሁን ወደ እኔ ሸክማችሁን አቀላለሁ ሲል አንዱ ሸክም ይሄ ነው። ራስን ከፍ አድርጎ ማየት ሸክም ነው። በነገራችን ላይ እኔ ትሁት ቀንበሬም ልዝብ ይላል። ስለዚህ ክርስቶስን መምሰል ስንጀምር ወይም ቅዱስ ጳውሎስ እንደተናገረው የክርስቶስ ልብ አለን ማለት ስንጀምር ይሄንን መንፈስ ነው የምናገኘው። መንፈሱ ኖረብንም አልኖረብንም ይሄን መንፈስ ነው ላያችን ላይ የምናነግሰው፣ የክርስቶስን መንፈስ። ያ የክርስቶስ መንፈስ ደግሞ ልክ ዛሬ አባታችን መልአከ መንክራት መምህር ግርማ ወንድሙ እንደተናገሩት አጽናኙን እልክላችኋለሁ ብሎ ክርስቶስ እንደተናገረ አጽናኙ እጅግ በጣም የሚገርም ባህሪ ነው የሚጥልብን። እስቲ እንደው መምህር ካስተማሩት ውስጥ ማስታወሻ ይዣለሁ።
ዛሬ ሲያስተምሩ ማስታወሻ ሲይዝ ነበረ። ቆንጆ ቆንጆ ሀሳቦችን ያው እነዚህን ሀሳቦችን ይዣለሁ። የትምህርቱ ርዕስ ለዘላለም ከእናንተ ጋር እንዲኖር መንፈስ ቅዱስን ይሰጣችኋል ነው። ዮሐንስ 14:15 ላይ አጽናኙ ሲኖር ይላሉ። እንዳንክድ ልባችንን እግዚአብሔር ይጠብቃል። ለምን ብዙ ጊዜ አጽናኙን ባለመቀበላችን ስንክድ ተክደናል አሉ። ዛሬ ሲናገሩ በጣም የሚገርም ቃል የተናገሩት። ስንክድ እኛ እግዚአብሔርን ስንክድ ወይም አጽናኙን ስንክድ እኛ ደግሞ በልጆቻችንና በቤተሰብ በሀገር በመንግስት ተከዳን። ከጌታ ስንለይ እኛ ደግሞ እርስ በርስ ተለያየን አሉ። ኃይለ ቃሉን ያዝኩት። መምህር በአንድ ርዕስ ላይ ብዙ ሀሳቦችን የሚሰነዝሩት ብዙ ጥቅስ አያንጋጉም። ተቀብለን ነበር ግን አለማወቅ ህይወታችንን አበላሸው ነው የሚሉት። ተቀብለን ነበረ ራሳችንን ያበላሸው ነው ግን ባለማወቅ ውስጥ ነው። ምን እንደ የተቀበለው መንፈስ ቅዱስን ተቀብለን ነበር በ40 ቀን። ሌላው መንፈስ ከኛ ጋር ህብረት እንዲኖረው የእግዚአብሔር መንፈስ ማለት ህብረት እንዲኖረው እኛ አልተጋንም፣ ህብረት አላደረግንም። በአጠቃላይ እኛ ውስጥ መንፈስ ቅዱስ እንዲያድር ምንም አይነት ያመጣነው ትጋት የለም። የእውነት መንፈስ በውስጣችን እንዲያድር የእውነት መንፈስ ነው በውስጣችን እንዲያድር የሄድነው ርቀት የለም ብቻ ሳይሆን እንደሆነ እያወቅን የእውነት መንፈስ እንደሆነ እያወቅን ከሱ ሸፍተናል ማለት ነው። አጽናኙ ህይወትን ለመልካም ስራ ያነሳሳል። እንዲያውም የኤፌሶንን መልእክት አንስተው ለመልካም ስራ ያነሳሳናል ብለው ተናግረዋልና አጽናኙ መንፈስ የተቀበለ ሰው ሁልጊዜ ለመልካም ስራ ነው የሚነሳሳው። ክፉ ነገር በህይወቱ ሲመጣ ወደ መልካም ነገር የመገልበጥ ባህሪ ያድርበታል። አጽናኙ መንፈስ የሚኖርና የሚሆን ተስፋ አጽናኙን መንፈስ በመቀበል የሚኖርና የሚሆን ተስፋን ማግኘት ይቻላል። የሚኖርና የሚሆን የማይሆን አይደለም፣ የሚሆን ተስፋ ማግኘት ይቻላል። ይሄን ዛሬ ጉባኤ ላይ የነበራችሁ ሰዎች በደንብ ታስተውላላችሁ። በደንብ ሲናገሩት የነበረው ነው፣ አጽንተው ሲናገሩት የነበረው ነው። አጽናኙ የመንፈስ ፍሬን ይመግባል። አጽናኙ ማነው? መንፈስ ቅዱስ ነው። ጳራቅሊጦስ፣ በግሪኩ ጳራቅሊጦስ ነው የሚለው። አጽናኙ የመንፈስ ፍሬን ይመግባል። የመንፈስ ፍሬ ማለት ገላትያ 5 ላይ ያለው ማለት ነው። የስጋን ፍሬና የመንፈስን ፍሬ ይገልጻል። እና የመንፈስን ፍሬ ይመግባል አጽናኙ ሁልጊዜ። ደግነት፣ በጎነት፣ ቸርነት፣ የዋህነት፣ ቅንነት፣ ገርነት የሚባሉ እነዚህ የመንፈስ ፍሬ ናቸው። እነዚህን ይመግባል ያሉ። በአጽናኙ መንፈስ እናሸንፋለን ብለው መጨረሻ ላይ ትምህርታቸውን ዘግተዋል። አጽናኙ መንፈስ ሁልጊዜ አሸናፊ ነው። አጽናኝ ሲባል መከራ እየደረሰብን ቁስላችን እላያችን ላይ ህመም ፈጥሮብን ያጽናናናል። አንድ ማጽናናት ሲባል መከራ ደርሶብን በተለያዩ አይነት ነገር ችግር ውስጥ ገብተን ያ የሚያጽናናው የእግዚአብሔር መንፈስ ማለት ነው እኛ ጋር ሲመጣ ልክ እንደ ሰማዕታት ደማቸው እየፈሰሰ ስጋቸው በእሳት እየተቃጠለ እንትን ጨውና ምናምን እያፈሰሱባቸው አጽናኙ መንፈስ ሲመጣ ያንን የሚደረግባቸው ነገር እንደ አንድ ትልቅ ነገር እንደ ጸጋ ይቆጥሩታልና ምንም አይመስላቸውም ማለት ነው። ያ ነው አጽናኝ ማለት። ስናዝን ስናለቅስ ብቻ ሳይሆን በመከራ ውስጥ ሆነን ምንም ስሜት እንዳይሰማን ያደርጋል። አሁን እህታችን የምትናገረው ያንን ነው። ክርስቶስ መጥቶ በህይወቷ ላይ ገና ከልጅነቷ ሲነካት አሁን ድሮ የነበራት አስተሳሰብ ያ ሲታገላት የነበረው የናርሲሲስቲኮች ወይም ራሳቸውን ከፍ የሚያደርጉ ሰዎች እልከኞች፣ አልበገር ባዮች የነበረው መንፈስ ጠፍቶ ትሁቱና ቀንበሬ ልዝብ ነው እኔ ትሁት ነኝ ያለው ክርስቶስ መንፈስ ተላበሰች ማለት ነው።